ኧረ በጣም ነው የምትወደው። አይ አትወደውም። በጣም ነው የምትፈራው ይህን ጥቅስ። በጣም ነው የምትወደው። እሺ ተናገር። የዘመናት የሰውን ትምህርት ስለሚያፈርስባት ማለት ነው። እንደዚህ ይላል 8:34 የሞተው ይላል። ማን ነው የሞተው? ኢየሱስ ክርስቶስ። ከላይ ጀምራ አንብበልን ዳኒ፣ ከይቅርታ ከላይ ጀምራ አንብበልን። አዎ እኔ ይሄንን ነው የማነበው ብራዘር። እኔ አይደለም ማስረጃ። የሚኮንንስ ማን ነው የሚለው ጋር የሚኮንንስ ማን ነው ብራዘር? የኔ ጥያቄ አሁን በእግዚአብሔር ቀኝ ያለው ይላል። ማን ነው በእግዚአብሔር ቀኝ ያለው? እግዚአብሔር ልጅ ራሱ ክርስቶስ። ደግሞ ስለኛ የሚማልደው ይላል። ማን ነው ስለኛ የሚማልደው የተባለው? መጽሐፉ ያለው ክርስቶስ። በቃ መጽሐፍ ቅዱስ በግልጽ ቋንቋ በማያሻማ ንግግር እሺ ልንገርህ ቆይ አንዴ አሁን እኔ ነኝ እኮ ማስረጃ እየሰጠሁ ያለሁት። አንተ ምን ትነግረኛለህ? አንተ እዚህ ላይ ያለው ሐሳብ በደንብ አብራርቼ ልንገርህ። ምኑን ነው የምታብራራልኝ? መጽሐፉ እኮ ተብራርቶ እኮ ግልጽ አድርጎ እስካሁን ድረስ ምንም ልታብራራው እኮ ይሄ እኮ ግራ የገባህ ነገር የለም። የሞተው ማን ነው ስልህ ኢየሱስ አልከኝ። ከሙታን የተነሳው ስልህ ግራ አልገባህም፣ ማብራራት አልፈለክም፣ ኢየሱስ አልከኝ። በአብ ቀኝ የተቀመጠው ስልህ ማን ነው ስልህ ኢየሱስ አልከኝ። ቆይ አንዴ ኢየሱስ ምንም ግራ አልገባህም። ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ሲል ግራ እንዴት ይገባል? ከላይ ደግሞ ማለት ነው መንፈስ ቅዱስ እንደሚማልድ ይናገራል። እሱም ተው ምንም ጥያቄ የለው። የሚያጸድቅ እግዚአብሔር ነው አላለም? የሚያጸድቅ እግዚአብሔር ነው አላለም? እኔ መጽሐፍ ቅዱስ ስላልያዝኩኝ ነው። ችግር የሚኮንንስ ማን ነው አለ። መኮነን ማለቱም ማለት ነው በፈለግከው ፍታው። ከኢየሱስ ምልጃ ጋር ምንም አያገናኘው። መኮነን ማለት ምን ማለት ነው? ትርጉም ንገረኝ። ምንም እኮ ያገናኝ። በፈለግከው ፍታው አልኩ፣ እድል ሰጠው። እኔ ከኢየሱስ ምልጃ ጋር ግን አታውቀውም መኮነን ማለት ምን እንደሆነ? አዎ በደስ እድል ሰጠው። ደስ ባለ ፍታው አልኩ እኮ። እኔ እኮ እየጠየቅኩህ እኮ ነው። አንተ ጠየቅህ ነበር አይደለ? የኔ እየጠየቅኩህ እኮ ነው። መኮነን ማለት ምን ማለት ነው? እድል ሰጠው። ደስ ባለ ፍታው። ደስ ባለ ፍታው። ደስ ባለ ፍታው። እኔ እኮ ጥያቄ እየጠየቅኩ ደስ ባለ ፍታው የሚለው ነገር አታውቀውም ነው ጥያቄው እንትኑ? እሺ ትርጉሙ? አዎ አላውቀውም። አታውቀውም? እሺ ኮናኝ ማለት ፈራጅ ማለት ነው። እሺ ሰዋት የሚያጸድቅ እግዚአብሔር ነው አለ። የሚኮንንስ ማን ነው ብሎ ጥያቄ ምልክት ነው መሰለኝ የሚያስቀምጠው እዛ ላይ እኮ። ምን ታዲያ ምን ችግር አለ? ኮናኙ ማን እንደሆነ ነው የሚናገረው ከዛ በኋላ። ይበል ምንም እኮ አሁን ምንም የምታመጣው ምንም ሐሳብ ለውጥ የለም እያልኩ ነው ያለሁት። ኮናኙ ወይም ፈራጁ ማን እንደሆነ ነው የሚናገረው ከዛ በኋላ ጥያቄ ምልክት ካስቀመጠ በኋላ የሚኮንንስ ማን ነው ብሎ ምን እስቲል የምታመጣው ለውጥ የለም እያልኩ ነው ያለሁት እኮ። ምን የምታመጣው ለውጥ አለ? የሞተው ይልቁንስ ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። አለቀ። ኢየሱስ የሚማልደው ኢየሱስን ልትቀይረው አትችልም። አሁንም ቢሆን ቃላት ካላወጣ በስተቀር የፈለከውን ትርጉም ብትሰጠው አሁንም ቢሆን የሚማልደው ኢየሱስ ነው። አለቀ። አዮ እዚህ ክፍል ላይ የሚማልደው የሚለው ትርጉም ፈራጅ ወይም ደግሞ አስታራቂ እንደሆነ ወይም ከአብ ጋር የሚያስታርቅ እንደሆነ ማስረጃ አምጣልኝ እስቲ። ኢንቱካኖ የሚለውን ቃል ነው የተጠቀመው። ኦኬ ኢንቱካኖ ማለት በግሪክ ማማለድ ማለት ነው። ሌላ ምንም ትርጉም የለው። ማማለድና የሚማልደው ይለያያል። ምን ማለት ነው? የሚማልደው ማለት የሚፈርደው ማለት ነው። እሺ እኔ አወራው አይደል? እሺ የሚማልደው ማለት የሚፈርደው የሚል አንድ መዝገበ ቃላት አንድ ይበቃኛል። አንድ መዝገበ ቃላት ማስረጃ ስጠኝ። አንድ መዝገበ ቃላት ማለት በቃ አንድ መዝገበ ቃላት ስጠኝ። አንድ ቃል እንደዚህ ብሎ የተረጎመ አንድ ሰው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ውጪ በቋንቋ ደረጃ ማለት ነው ኢትዮጵያ ውስጥ የታተመውን የትኛው መዝገበ ቃላት ውሰድና ቆይ እኔ ከዛ ገልጥልሃለሁ። እኔ አልጮኩም። ጮህባችሁ ጋይስ
ልቀንሰው ማይኩ አዲስ ማይክ ስለሆነ እንጂ ጮክ አይደለም። ይሄው እድል ኮናን ከሚለው ቃል ጋር ቆይ አይጋጭብህም ወይ? ቆይ አንዴ አይቶ እኔ አንድ ነገር ላልከው ሐሳብ ቆይ እኔ ገልጥልሃለሁ። ማስረጃ አማለደ የሚለው ሐሳብ ምን ማለት እንደሆነ አሁን ልገልጥልህ ነው። አሁን ማስረጃ እስቲ ቶሎ በል። ኮናን ከሚለው ቃል ጋር አይጋጭብህም ወይ? እኔ አንድ ነገር ልንገርህ ወዳጅ፣ አሁን የለኝም በላ። አሁን እኔ ከአንተ ጋር መቀጠል የማልችለው ይህንን ነው። አየህ፣ የመሰለን ሐሳብ ታወራና ማስረጃ ስትጠየቅ ጥያቄ ነው የምትጠይቀው ብራዘር። ወይ አላቅም ነው ማለት ያለብህ። አየህ፣ ሳታቅ ነው እየተከራከርክ ያለው። ገብቷል? በአንተ አለማወቅ ነው ቤተክርስቲያንን ዲፌንድ ለማድረግ እየሞከርክ ያለው። ማለት አማለደ፣ ቆይ አንዴ ወላጅ፣ አማለደ የሚለውን ቃል ፈረደ ብሎ የተረጎመ አንድ ሰው ማስረጃ ስጠኝ ነው ያልኩ። እሱ ላይ ነኝ ያለሁት። እሱ ጋር ነው አለው። እኔ ደግሞ አንድ ነገር ልንገርህ። የፕሮቴስታንት ቴዎሎጂ በደንብ ከተማር የፕሮቴስታንት ቴዎሎጂ በደንብ ከተማር ከላይኛው ቃል ጋር ከይማልዳል ከሚለው ቃል ጋር አስታርቀ ንገረኝ ነው የምልህ። እዛ ጋር ነኝ አሁንም ያሉት። ምንም እድል እኮ ሰጠው። እንደፈለክ ቃሉን ተጠቅመ እንደፈለክ አውራው አልኩ። ምንም የሚጋጭ ነገር የለውም። አለቀ። አየህ፣ ምንም የምትቀይረው ነገር የለም። አየህ፣ ኢየሱስ እንደሚያማልድ የሚያስቀይር ሐሳብ የለውም። ከላይ ያለው እንደፈለክ እድል ብሰጥህ እንኳን ማለት ነው። አየህ፣ ጥያቄ ምንድነው? አሁንም ቢሆን ክሊር በሆነ መልኩ ያማልዳል የሚለውን ቃል ይፈርዳል ብሎ የፈታ አንድ መዝገበ ቃላት ከየት አመጣ ነው ጥያቄው። እሱ ነው እየጠበቅኩ ነው ያሉት። ከሌለ የለኝም ነው የምትለው። እንደሱ ነው የምናወራው ወዳጅ። የለም ብራዘር፣ ሄደ ወደ አምላኩ ሄደ። እሺ የለም። እሺ በጣም ጥሩ። እሺ ቤካዬ ዌልካም ብለናል። እንኳን ደህና መጣ። ሰላም ብያለሁ። እንዴት ነህ? ወይ እንኳን ደህና ቆየኝ። ባለ መረጃው መጥቶላል፣ ተቀበለው። እሺ ወራጅ ይዘህ መጣ። አየኸው? እሺ ንጉስ፣ ሰላም ንጉስ። ሞዴሬተሮች እስኪ ሰው አስገቡ። አልቻልኩም። ኦርቶዶክሳውያን እየመረጣችሁ ኦርቶዶክሳውያን አስገቧቸው። እሺ ሰላም ንጉስ። ንጋቱ ነው የሚለው። ሶሪ ንጋቱ። ሰላም። እሺ እንኳን ደህና መጣ። እንኳን ደህና ቆየኸኝ። እሺ ከየት ነው የመጣኸው? ከቤተ ክርስቲያን፣ ከኦርቶዶክሳዊት ቤተ ክርስቲያን ተዋህዶ። ከየትኛው ተዋህዶ? እኮ ከየትኛው? ኦርቶዶክስ ተዋህዶ እያልኩ እኮ ነው። አይሰማም? ከየትኛው ብራዘር? አልሰማኝም ንጋቱ። ከየትኛው እያልኩ ነው ያለው? ኦርቶዶክስ ተዋህዶ አንዲት ናት። ኦርቶዶክስ ተዋህዶ በቃ ሌላ አንድ አይደለች። ለመነጋገር ፈቃደኛ ከሆንክ መቀጠል እንችላለን፣ ካልሆነ ወርዳለሁ። አይ በጣም ብራዘር ትችላለህ መውረድ። ማን አስጨነቀ? መልሽ ይላል መመለስ ካልቻል አይ ኦሪየንታ። እሺ ለምሳሌ ኮፕቲክ ነህ? ኮፕቲክ ኦርቶዶክስ ነህ? ወደ ሀሳቡ መግባት እንችላለን። ከላይ የለጠፋችሁት ሀሳብ ኮፕቲክ ኦርቶዶክስ ነው። እዛው ጋር ነኝ። ርዕሱን ካየኸው የኢየሱስ ምልጃ በኦርቶዶክስ ነው የሚለው። ርዕሱ ላይ ነኝ ያለሁት። ከኮፕቲክ ኦርቶዶክስ ነው ወይ የመጣው? ኦርቶዶክሳውያን ኢየሱስ ያማልዳል ብለው አያምኑም። ወዳጄ ጥያቄ መልስ፣ አትዝለል።
ከኮፕቲክ ኦርቶዶክስ ነው ወይ የመጣው? ከኢትዮጵያ ኦርቶዶክስ። በቃ እንደሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቃ ስለዚህ ኮፕቲክ አይደለም ማለት ነው። እሺ የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ አሁን በሰማይ ፈራጅ እንጂ አማላጅ አይደለም ብላ ታምናለች? ማስረጃዎችን ነው የምናቀርበው። ከመጽሐፍ ቅዱስ መዝገበ ቃላት ማስረጃ አቀርባለሁ። ታምናለች ወይ? አዎ ኢየሱስ ክርስቶስ አሁን አያማልድም ብላ ነው የምታምነው ቤተክርስቲያን። በጣም ጥሩ። እሺ ከቤተ ክርስቲያን ኦፊሻል ዶክመንት ኢየሱስ ክርስቶስ አሁን በሰማይ ሆኖ አያማልድም ያለችበት ማስረጃ አስጠን። እሺ ቅዱስ ቄርሎስ የጻፈውን ሃይማኖተ አበው ዘቄርሎስ ምዕራፍ 78 ላይ እንመለከታለን። ከቁጥር 27 ጀምሮ የቤተ ክርስቲያን ዶክመንት እነኝን መጽሐፍቶች ጠቅሳ ኦኬ ኢየሱስ ክርስቶስ አሁን በሰማይ ሆኖ አያማልድም ያለችበት ኦፊሻል ሐሳብ ካለ ስጠኝ ያልኩ፣ ከሌለ የለኝም ትለኛለች። ከዛ በመጀመሪያ ደረጃ ፕሮቴስታንቶች ራሳቸው ያማልዳል ብለው አያምኑም። አሁን ላይ ግድ የለም። አሁን ስለ ኦርቶዶክስ ነው እያወራን ያለ። ስለ ኦርቶዶክስ ነው እያወራን ያለ። የመዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመውን መዝገበ ቃላት መመልከት ትችላላችሁ። ብራዘር አሁን ስለ ኦርቶዶክስ ነው እያወራን ያለ እኮ እየጠቀስኩልህ ነው። ሃይማኖት አሁን የምጠቅሰውን የፈለግከውን መጽሐፍ ጠቅሳ ኢየሱስ ክርስቶስ አሁን በሰማይ ሆኖ አያማልድም ብላ የተናገረችበት ኦፊሻል ዶክመንት ካለ አንተ ከሌለ እየሰጠሁህ ነው። ሃይማኖተ አበው ዘቄርሎስ ምዕራፍ 78 አሁን የምትለውን እየጠቀሰች ቄርሎስን ጠቅሳ ከዚህ የተነሳ ኦርቶዶክስ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስ አያማልድም ያለችበት ማስረጃ አስጠቅ። የቤተክርስቲያን መጽሐፍ ነው እኮ ማነብልህ ይሰማል። የቤተክርስቲያን እሱን መጽሐፍ ጠቅሳ ኢየሱስ አያማልድም ያለችበት ማስረጃ ስጠን። ዝም ብለህ በባዶ ለመከራከር ነው የተቀመጥከው? ይኸው መጽሐፍ እየጠቀስኩልህ ነው፣ ለአንብብልህ፣ ጠብቀኝ። ብራዘር የለም እንደሌለው እንድታዩት ያክል ነው። እሺ ምኑ ነው የሌለው? ይኸው ምዕራፍና ቁጥር መጽሐፍ እየጠቀስኩልህ የለም ትላለህ እኮ። ይሄንኑ መጽሐፍ ጠቅሳ ቤተክርስቲያን ከዚህ የተነሳ ኢየሱስ አያማልድም ያለችበት ኦፊሻል ሐሳብ አለ ወይ? ኦፊሻል መጽሐፍ እኮ ነው እየጠቀስኩት ያለው። እሺ የለም፣ ችግር የለም፣ ለኔ ይመቸኛል። አይደለ? የለም ይኸው የቤተ ክርስቲያን ኦፊሻል የሆነ ማስረጃ እየጠቀስኩልህ የለም ትለኛለህ። ቀጥል እኮ አልኩ። እሺ ቀጥል፣ ችግር የለም፣ ቀጥል። ኧረ የሚገርም ነው በጣም እናንተ። ቀጥል እኮ አልኩ ብራዘር፣ መቀጠል ነው ያለብህ፣ ችግር የለም። ምኑን ነው ቀጥል ያልከኝ? መጽሐፉን ላንብብልህ? ይኸው በትልቁ አድርጌ ያለው ግለጠውና አንብበው። ግለጠውና ቪዲዮውን ክፈትና ሃይማኖተ አበው ዘቄርሎስ ምዕራፍ 78 ቁጥር 27 ላይ እንዲህ ይላል። ይኸውም የሞተው ሥጋ እርሱ ራሱ ፈጥኖ ተነሳ፣ ከተነሳም በኋላ ለሰው የሚስማማ ድካም አያገኘውም። ከእንግዲህ ወዲህ ሞትን አይቀምስም። ረሃብን፣ ጥምን፣ ድካምን ይህን የመሰለ ሁሉ ሌላውንም ስራ ቢሆን በዕብራውያን ምዕራፍ 5 ላይ እንዳየነው በሥጋ ወራት ጸሎትና ምልጃን አቀረበ ከብርቱ ጩኸትና። ሙሉን መጽሐፉን ፕሊስ አንብበው። እያነበብኩልህ ነው። አይ ከኪስ እየጨመርክ ነው፣ ካልሆነ ገልጠዋለሁ፣ ትዋረዳለህ። መጽሐፉን ስላለ ማለት ነው፣ አጠገቤ ስላለ ከመጽሐፍ ቅዱስ መጽሐፉ ላይ የቄርሎስን ሙሉን ተውት። ራሱ ቄርሎስ ያለውን ሙሉን ሐሳብ አንብብ ብራዘር፣ ሙሉን የቄርሎስን ሙሉን ሐሳብ ማለት ነው። ይኸው የሞተው ሥጋ እርሱ ራሱ ፈጥኖ ተነሳ፣ ከተነሳም በኋላ ለሰው የሚስማማ ድካም አያገኘውም። ለሰው የሚስማማ ድካም አያገኘውም። አንድ ይሄ መጽሐፍ ነው ያለ አይደል? እያነበብኩልን አባቴ ሃይማኖት መዋረጃ ቀን ስለሆነ ችግር የለም፣ ደስ ነው የሚለኝ። የምን መዋረጃ? እያነበብክ ያለው ይሄንን ነው እያነበብክ ያለው ይሄንን ነው እያነበብክ ያለው ለህዝቡ ማሳየት ስላለብኝ። እሺ ገጽ ስንት? ከፍተህ አንብብ እንጂ አልነግርህም። ከፍተህ አንብብ። ገጽ ስንት? ምዕራፍና ቁጥር እኮ ነገርኩህ አይደል እንዴ? ሃይማኖተ አበው ዘቄርሎስ ምዕራፍ 78 ገጽ ስንት? እሺ 78 ገጽ 78 ምዕራፍ 78 ነው ያልኩህ። ምዕራፍ 78 እሺ
ራሴ ነኝ የማነበው። ምንም አይነት የማንበብ መብት የለም። ምክንያቱም የቤተክርስቲያን ማስረጃ እኔን ነው አቅርቤ ያልከኝ፣ እኔ ራሴ አነብልሃለሁ። እሺ አንብበው፣ ቀጥል እንስማ፣ ከዛ እኔ ያሳየዋል ለህዝቡ። ችግር የለም። እሺ አያገኘውም፣ ከእንግዲህ ወዲህ ሞትን አይቀምስም። እንደገና ልጀምር። ይኸውም የሞተው ስጋ እርሱ ራሱ ፈጥኖ ተነሳ፣ ከተነሳም በኋላ ለሰው የሚስማማ ድካም አያገኘውም። ከእንግዲህ ወዲህም ሞትን አይቀምስም። ረሃብን፣ ጽምን፣ ድካምን፣ ይህን የመሰለውን ሌላውንም ስራ ቢሆን ይልቁንም መለወጥ የሌለበት ሆነ። መለወጥ የሌለበት መሆን ብቻ አይደለም፣ ሕይወትንም የሚያድል ሆነ እንጂ። አካላዊ ቃል የተዋሃደው ስጋ ሕይወት ነውና በአምላክነት ክብር ይገለጣልና፣ እኛም የአምላክ ስጋ እንደሆነ እናውቃለን። ስለዚህ ማንም የሩቅ ብእሲ ስጋ ነው በማለት አይሳሳት። ስለዚህ ብልህ ጳውሎስ እንደተናገረ እኔ እናገራለሁ፣ እኛ ክርስቶስን በስጋ አውቀነዋልና። ስጋ አምላክ ነው፣ ከሰው ስራ ሁሉ ፈጽሞ ርቋል። እንዳልኩት ከመሆን በቀር በምን አናውቀውም። ከምድር የተገኘ ስጋ ተለውጦ የመለኮት ባህሪ ወደ መሆን ደረሰ ሊባል አይገባም። ይህ ሊደረግ ጭንቅ ነውና ይላል። ስለዚህ ይሄንን ማስረጃ አቅርቤያለሁ። ያው በሰማይ በአባቱ ቀኝ በክብር እንደተቀመጠ ቄርሎስ ይናገራል። ከሰው ስራ ፈጽሞ ርቋል። እስካሁን አያማልድም የሚል ነገር የለውም። በቃ ምልጃ እኮ የሰው ስራ ነው፣ አለቀ። አይደለም፣ የአምላክ ስራ ነው ምልጃ። መንፈስ ቅዱስ እንደሚያማልድ ይናገር የለ እንደ መጽሐፉ? መንፈስ ቅዱስ ሰው ነው እንዴ? ኦኬ፣ ምልጃ እሱን እኮ ይኸውልህ ምን ይላል መሰለህ፣ እዚህ ጋር ላስቀምጥልህ የመዝገበ ቃላት ላይ መልስልኝ ብራዘር። መንፈስ ቅዱስ ሰው ነው። አብያተ ክርስቲያናት የሚስማሙበትን እውነት እኮ ነው። አንተ ከአብያተ ክርስቲያናት ቅዱስ ሰው ነው ወይ? ከመሆን እሱን ምን ተብሎ ነው የተቀመጠው? መንፈስ ቅዱስ ሰው ነው ወይ እንደሚማልድ ይናገራል። አይደለም። ነገር ግን አብያተ ክርስቲያናት የሚስማሙበትን ነገር አንተ መቀበል አለብህ ወዳጅ። አሁን ግድ የለም ስለኔ መቀበል አይደለም። ስለዚህ አትዋሽ ነው እያልኩኝ ያለሁት። እየዋሸሁ አይደለም። በጠቀስከው ክፍል ላይ አሁን የቄርሎስን ሐሳብ አንስታል። በጠቀስከው የቄርሎስ ሐሳብ ላይ ኢየሱስ አያማልድም የሚል ምንም ሐሳብ የለውም። አየህ፣ ልክ ነው። ኢየሱስ በምድር ዕብራውያን 5 ክፈት። ዕብራውያን 5 ክፈት። አንዴ ዕብራውያን 5 ኢየሱስ ዕብራውያን 5 ክፈትና አንብብልኝ እስኪ። እሺ፣ አንድ ጥያቄ እየጠየቅን ያለው የጠቀሰው የሃይማኖት አበው ማብራሪያ ምን ይላል እየተባልከን ያለው ምን ይላል? ማብራሪያው ትነግረናል? የሃይማኖት አበው ማብራሪያማ እኮ ይኸው ነገርኩ እኮ። ምን ይላል? ኢየሱስ ክርስቶስ የሚያብራራው ምን አብራራላለሁ? ይኸው ቀጥታ አነበብኩልህ አይደል? ሰሚዎች እኮ ታች የሚሰሙ ሰዎች እኮ አሉ። ምን ይላል ነው? ካወቅከው ንገረን፣ ካላወቅከው አላወቅኩትም ትለናል። ችግር የለም። ማብራሪያውን ይጠይቅ። ይኸውልህ ቅዱስ ቄርሎስ ሁለተኛ ቆሮንቶስ ምዕራፍ 5 ነው የተረጎመው። ወዳጅ ኢየሱስ ክርስቶስን ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር ስንት? ከ15 ከ16 ጀምሮ። እሺ፣ ኢየሱስ ክርስቶስ አያማልድም የሚለውን ሐሳብ ለማውራት ነው ያወራው ያንን ክፍል። ኦኬ፣ ኢየሱስ ክርስቶስ በዚህ ምድር ላይ እያለ የሰራውን ስራ ደግሞ ዕብራውያን ላይ መመልከት እንችላለን። ወዳጅ አትዝለላ። አሁን የጠቀስከው ቄርሎስ ይሄንን ሐሳብ ሲያወራ ኢየሱስ እንደማያማልድ ለመናገር ነው ወይ ነው ጥያቄ? አዎ። ማስረጃ አንተ ጎበዝ። አዎ ብለሃል። ማስረጃ አንተ። ዕብራውያን 5 ቁጥር 7 ላይ ማስረጃ አንተ። ማስረጃ እያቀረብኩ ነው እያወራን ያለ ነው። ስለ ማስረጃ እያቀረብኩልህ ነው። አዎ ብለሃል፣ ዋሽታል። ማስረጃ እያቀረብኩልህ ነው። ዕብራውያን ምዕራፍ 5 ቁጥር 7 ላይ ምን ይላል የሚለውን አድምጠኝ ወዳጅ። አሁን ዕብራውያን ሌላ ሐሳብ እኮ አነሳ። አሁን ለምን ሌላ ሐሳብ አይደለም? እየዋሸ ስለሆነ እኮ ነው ብራዘር፣ እየዋሸ እኮ ስለሆነ ነው። አልዋሸሁም በስተቀር አልዋሸሁም። አንተ እንደዚህ አስረዳኛ። ይኸው አወናብደ እኔ ለምን ብራዘር የተወናበደ እምነት ውስጥ እኮ ነው ያለው ብራዘር። የተወናበደ እምነት ውስጥ ቆመን እንደዚህ በፍጹም ካልሆነ ይኸው እኮ እድል ልስጥ። ይኸው ቄርሎስ ይሄንን ከምልጃ አንጻር ነው ወይ ያወራው? አዎ ብለሃል። ማስረጃ አንጣ።
ይኸው ዕብራውያን ምዕራፍ 5 ቁጥር 7 ላይ ኢየሱስ ዕብራውያን 5ን ማን የጠቀሰው? ዕብራውያን ምዕራፍ 5ን ማን የጠቀሰው? እየሰጠውክ እኮ ነው። ኢየሱስ ክርስቶስ በስጋ ወራት የጠቀሰው ዕብራውያን ምዕራፍ 5ን ማን የጠቀሰው? እኔ እየጠቀስኩልህ ነው። በቃ እኔ ጠየቅኩ። መጀመሪያ ስለ ቄርሎስ ጨርስ። ኢየሱስ ክርስቶስ በስጋ ወራት የሚሰራቸውን ስራዎች አሁን እንደማይሰራቸው ቅዱስ ቄርሎስ በትክክል በግልጽ አስቀምጦላል። ብራዘር ስለ ቄርሎስ መጀመሪያ ማስረጃ ያን ሐሳብ ጨርስ። ኢየሱስ ክርስቶስ እንደማያማልድ እሱን ለመናገር ነው ብለህ ዋሽታል። ማስረጃ እየጠየቅን ያለን ቅዱስ ቄርሎስ እኮ ከመጽሐፍ ቅዱስ ማስረጃ አምጥቶ አስቀምጦልን ነው ኢየሱስ ክርስቶስ በስጋ ወራት ይሰራቸው የነበራቸውን ስራዎች አሁን አይሰራም ያለው። የትኛውን ሐሳብ? እሱን ሐሳብ እኮ ነው ዕብራውያን ምዕራፍ 5 ላይ ያለውት ምልጃን ነው ያለው። ማስረጃ ዕብራውያን ምዕራፍ 5 ቁጥር 7 ላይ እንዲህ ይላል። ቄርሎስ ይሄንን ኮሜንት ያደረገው ምን መጽሐፍ ነው? ብራዘር ቆሮንቶስ ምዕራፍ 5 እያልክ እያወራህ አይደል? ከሞን ለራስህ ታማኝ እንጂ ይኸውልህ ስማኝ። ስለዚህ ብሉይ ጳውሎስ እንደተናገረ እኔ እናገራለሁ፣ እኛ ክርስቶስን በስጋ አውቀነዋልና ከእንግዲህ ወዲህ ግን በስጋ አምላክ ነው ይላል። እዛ ክፍል ላይ ስለ ምልጃ ያወራል ወይ ነው ጥያቄው? ስለ ስጋ ወራት ነው የሚያወራው። ስለ ምልጃ ያወራል ወይ ነው ጥያቄው? ስለ ምልጃ ነው ወይ የሚያወራው? ስለ ስጋ ወራት እኛ በስጋ ወራት ሲራብ፣ ሲጠማ፣ ሲደክም፣ ሲማልድ መስቀል ላይ መከራ ሲቀበል፣ ሲቆስል ኢየሱስ ክርስቶስን አይተነዋል። ምራቅ ሲተፋበት እኔ አሁን የጠየቀው ክፍል ላይ ስለ ምልጃ ነው ወይ የሚያወራው ነው ጥያቄው? ስለ ምልጃ ነው የሚያወራው? አዎ በልና ድፈርና አውራው። እሺ ግለጥና አሳየን። እሺ ግለጥና አንብብና እንየው። ስለ ምልጃ እንደሆነ ሊያሳየን ነው። ቆሮንቶስ ላይ ተናገረው ሐሳብ በጣም ዕብራውያን ምዕራፍ 5 መሸሽ የለም። ና እዛው ጋር ነን ያለን። ስለ ስጋ ወራት ቆሮንቶስ ምዕራፍ 5ን ገልጠ እዛ ክፍል ላይ ስለ ምልጃ እንደሚያወራ ታሳየናል። በምን አናውቀውም አለ። በምን አናውቀውም። ገለጠውና እኔ ሲራብ እንዳየነው ዛሬ አይራብም በፍጹም። ብራዘር ና ከሞን ሂድ ቀጥል። ጥያቄ ልጠይቅ። ዋሽተሃል። መጀመሪያ የዋሸውን ውሸት ማጠፍ አለብህ። ቀጥል። ሰው ከመሆኑ አስቀድሞ ክርስቶስ ያማልድ ነበር። ቃል ያማልድ ነበር። መጽሐፉን ግለጥ ብራዘር፣ መጽሐፉን ግለጥ። ቃል ያማልድ ነበር ወይ? ሰው ከመሆኑ አስቀድሞ መጽሐፉን ግለጥ። መጽሐፉን ጥያቄ መልስ። አንተ ብቻ ጥያቄ ማን ነው ያደረገ? ጥያቄ መልስ። መጽሐፉን ወዳጄ እንደ የለኝም ስትል ትጠይቀኛለህ። የለኝም በል። ለምን? ይኸው ማስረጃ ዕብራውያን ምዕራፍ 5 ካሌለ ግለጠውና እዛ ክፍል ላይ የምልጃ ሽታውም የለም። አለ። ቀጥ ብሎ አንተስ እንደዛ ስላሰብክ ገለጥና አንተ ይኸው የጠበቀ ይኸው አነበብኩልህ እኮ ኢየሱስ ክርስቶስ አሁን ላይ የሰውን ስራ አይሰራም ብለናል። ወዳጄ ገለጠው። ቅዱስ አንብበው። ምኑን ልግለጥልህ? ምን አነበብኩ? ስንቴ ላንብብ? ቆሮንቶስ ምዕራፍ 5 ብላል። ግለጠውና አንብበው። ቆሮንቶስ ምዕራፍ 5ን ላንብብልህ? እሺ ላንብብልህ። እሺ ጥሩ። ከዛ ስለ ምልጃ ሊያወራን ነው ማለት ነው። እዛ ክፍል ላይ ስለ ምልጃ ይታያል። 5:16 ሰሚዎች ህሊና ስላላቸው ህሊና አላቸው ሰሚዎች። ና 5:16 ይኸው ሁለተኛ ቆሮንቶስ 5:15 ላይ በሕይወት ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም፣ ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል ይላል። ስለ ምልጃ ነው ብለህ ዋሽተሃል። ምኑ ጋር ነው ስለ ምልጃ የሚለው? ስለ ምልጃ ነው ብዬ አልዋሸውም፣ እውነት ነው። ምኑ ጋር ነው ስለ ምልጃ የሚለው? ክርስቶስን በስጋ ወራት ምልጃ የሚለው። እሺ ይሄን አስረዳኝ አንተ እስኪ ይሄን አስረዳኝ። አሁን ብራዘር ምኑ ጋር ነው? የአላቅም በላ ብራዘር፣ አላቅም ጥያቄ ነው ሞላብኝ በል። ይሄ በትክክል ክርስቶስ እንደማያማልድ ካልሆነ ማስረጃ አንጣ። ክርስቶስ ዛሬ ምዕራፍ 5 ላይ አትደረብ። እሱ የህሊና አንተ ውስጥ ያለ ሐሳብ ነው። በእግዚአብሔር ቃል ውስጥ አንተ ውስጥ ያለውን ሐሳብ አታስገባ። ያንተን ሐሳብ አስረዳኝ። እኔ እኮ የለኝም ስትል አስረዳ። እኔ እኮ ፈቃደኛ ነኝ። አትደረብ። ሳውራ የቅዱስ ቄርሎስንም እኮ ሐሳብ አምጥቼልህ እየተረጎመው ነው። አትደረብ ብራዝ፣ አትደረብ። አስረዳውኩ እኮ
ምንም ይሄው ዋሽተሃል። ስለ ምልጃ ነው ብለህ ዋሽተሃል። ቄርሎስ የተረጎመውን ነው አንተ የምትተረጉመው ነው የምትደረበው። ብራዘር አውቀህ ነው የምትደረበው። አይዞህ ብራዘር አይዞህ፣ መበርታት ነው ያለብህ። ባይዛው የምትገርም ነበር። ከስር ያሉ ሰዎች ይሄንን ሐሳብ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16ን በደንብ አድርጋችሁ ተመልከቱት። በደንብ አድርጋችሁ ተመልከቱ። ክርስቶስ አያማልድም። ክርስቶስ አያማልድም። ዛሬ አትደረብ ብራዘር፣ አትደረብ። ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማይ አንዴ እዚህ ቆሮንቶስ ላይ ነኝ ያለሁት። ቆሮንቶስ ላይ ነኝ ያለሁት። ቆሮንቶስ ላይ ነኝ። ከቆሮንቶስ እኔም አልወጣውም። ዕብራውያን አንድን መመልከት አለባቸው። እዚህ ከታች ያሉ ብራዘር ዕብራውያንን ነው እያነበብክ ያለው ወዳጄ። ሰላም ነው። አሁን መጀመሪያ ቆሮንቶስን እንጨርስ። ይኸው ቆሮንቶስንም አነበብነው እኮ። ስንቴ ነው የምናነበው? ስንቴ ነው የምናነበው? ገና ጥያቄን አልመለስክም። ጥያቄን አልመለስክም። ላውራ አንዴ ወዳጄ ላውራ እችላለሁ። በቤቴ ልለምን። ስንቴ ነው የምናነበው ወዳጄ? እሺ ልቀጥል። ንጋቱ ቀጥል። እየጠበቅኩ እኮ ነው። የምትቀጥለው ምን እንደሆነ ነው እኔ ግራ ይገባኝና ቀጥል። ስለዚህ ከአሁን ጀምሮ ማንም በስጋ እንደሚሆን አናውቅም። ይኸው ቁጥር 15ን ደግሜ እስከ 15 ጀምር ያነብልና ምልጃ መሆኑን ታሳየናል። በሕይወት ያሉ ስለ እርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ስለ ሁሉም የሞተው ማን ነው? ኢየሱስ። ወደፊት እነሱ እንዳይሞቱ ማለት ነው። እሺ፣ ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም ይላል። ማንንም በስጋ እንደሆነ አናውቅም የተባለው ስለማን ነው? ወራጅ ንጉሱ አባቴ አንተን አስረዳና ጥያቄ እየጠየቅኩ ነው ያለሁት። ብራዘር ዝም በል ስትለኝ ዝም ብዬ እየጠበቅኩ ነው ያለሁት ወዳጄ። ማንንም እኮ እንድንደማመጥ ነው። ቅዱስ ቄርሎስ የፈታውንና መጽሐፍ ቅዱስ የሚለውን እዛው ጋር ነኝ ያለሁት። መከተል አልፈልግም። አንተን መከተል አልፈልግም። ማንንም እኔ ተከተለኝ አላልኩም ብራዘር። አንዴ ስሜት ያመጣው ጥቅስ ነው ያመጣው ውሸት ላይ ውሸት አይደለም፣ እውነት ነው። የመጽሐፍ ቅዱስ እውነት ነው። ይኸው እየጠየቅኩ ነው ያለሁት። መልስ። የመጽሐፍ ቅዱስ እውነት ነው ገልጬ ያነበብኩት። አንዴ ወዳጅ የጠቀስከው ጥቅስ ነው፣ እኔ አልጨመርኩም። የመጽሐፍ ቅዱስ እውነት መሆኑን አታምንም? እሱ ወዳጅ አንዴ በቃ። ስለዚህ ወይ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም ይላል። ስለማን ነው እያወራ ያለው? ብራዘር መልስ የለውም። እንዲህ እንድታዩት ያክል መልስ እሰማሃለሁ። አስረዳ። የምን መልስ? ምክንያቱም ዝም በል ብለኸኛል። ዝም ብዬ እያዳመጥኩ ነው። አስረዳ ብራዘር፣ አስረዳ። አንተ የምታምነው ጠየቁ እኮ ያመጣው ጥቅስ እኮ ነው ወዳጄ። ምን ሆነ ነው? ለምን ልታስረዳ እኮ ነው። ዝም በል ያልኩህ ለምን አስረዳሃለሁ ነው ያመጣውን ጥቅስ እንጂ ትጠየቃለህ እንጂ እየዋሸህ እኮ ነው ያለው። ለአንተ ውሸት እኔ ማስረዳት አይጠበቅብኝም ብራዘር። ውሸትህን እያጋለጥኩ ነው ያለሁት። ቆይ አትደረብ። አውቀህ ይሄንን ጫጫታ ራስን ለመደበቅ እየተጠቀምክበት ነው። እኔ ሳወራ አትደረብ፣ አንተ ስታወራ ሰማሃለሁ እኮ። አትደረባ ብራዘር። እድል ሰጣለሁ። ያመጣው ጥቅስ አንተ ነህ። ይሄው እየጠየቅኩ ነው ያለሁት፣ ራስህ ነው ያመጣው። ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም ይላል። ስለማን ነው የሚያወራው? እየጠየቅኩ ነው ያለሁት። ቄርሎስ ያመጣውን ላምጣልህ። ስለማን ነው ይሄንን ቃል የጠየቅኩ? ስለማን ነው የሚያወራው? ያው ስለ ክርስቶስ ነው ብሎ ይናገራል እኮ። እንግዲህ ማንንም በስጋ እንደሚሆን ማንንም አናቅም ሲል ኢየሱስን ነው እያወራ ያለው።
ወዳጅ ስለ ክርስቶስ ነው እያወራን ያለ ነው። እሺ ስለ ክርስቶስ ነው እያወራን ያለ። አይዞህ ብራዘር አይዞህ። እሺ ቴዳይ ሐሳብ አለ ይመስለኛል፣ ሪዝን ፈጥሮ እንዳይወጣ ምናልባት የምታነሳው ሐሳብ ካለ እንቀጥል። ቴዳይ እሺ ዳኒ ቴንክ ዩ። ከአንተ ከቆምክበት ልቀጥል። እኔ የሁለተኛ ቆሮንቶስ ትክክለኛ ጥያቄ ነው የጠየቀው። እሱም መመለስ ያልፈለገበት ምክንያት ግልጽ ነው። ምክንያቱም ምንባቡ ላይ ስለ ምልጃ የሚናገር ከሆነ የእሱም ቅዱሳን የሚላቸው ከጨዋታ ይወጣሉ። እንዴት ነው ከጨዋታ የሚወጡት? ምንባቡን ላንብበው። ስለዚህ እኛ ካሁን ጀምሮ ማንንም በስጋ እንደሚሆን አናውቅም፣ ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። ብዙ ጊዜ ይህችን ጥቅስ የሚያነሱት ለምንድን ነው? ክርስቶስን ከዚህ በኋላ በስጋ አናውቀውም፣ በስጋ ስለማናውቀው ከዚህ በኋላ የማለዳል አትበሉን የሚል ደካማ የክርክር ሀሳብ ለማንሳት ነው። በዚህ የክርክር ሀሳብ መሰረት ሩቅ ሳንሄድ ግራና ቀኝ ሳንራመድ ወደ ምንም ወለም ዘለም ሳንል ምንባቡን ስንጀምር ገና ምን ብለን የጀመርነው? ከእንግዲህ ማንንም ካሁን ጀምሮ ማንንም በስጋ እንደሚሆን አናውቅም ብሎ ስለሚል እነሱ ቅዱሳን ናቸው የሚሏቸውም በስጋ እንደሚሆን ስለማይታወቁ ስለማናቃቸው፣ ስለዚህ የእነርሱም የቅዱሳን ምልጃ ይሞታል ማለት ነው። ቄርሎስ ለምንድን ይሄን የጠቀሰው የሚለውን እናየዋለን። ሌላ የወንድማችን ውሸት እሱ ባለበት እያወራው ስለሆነ ደስ ይለኛል። የወንድማችን ውሸት ቄርሎስ ዕብራውያን 5ን ጠቅሷል ብሎ ደጋግሞ ሲናገር ነበር። ዳኒ አልጠቀስኩም፣ እንደዛ አላልኩም፣ በፍጹም አላልኩም። ያላልኩትን አትበል። እኔ ለራሴ ነው ማስረጃ ያቀረብኩት። ልናገር፣ የራሴን ማስረጃ ነው ያቀረብኩት። ያላልኩትን እያልክ አትዋሻ። ልናገር፣ እውነት አድነት ያወጣቸዋል ብለህ ጽፈህ እንደገና ሌላ ውሸት ልናገር። አመሰግናለሁ። አይደለም እንደው ማብራሪያ ስትሰጥ መጽሐፉን እንኳን ስታነብ ዳኒ እኮ አስቆመህ ነው። ዳኒ አስቆመህ ነው። ዕብራውያን 5 ብለህ የራሴን ማስረጃ ነው ያቀረብኩት እኮ የራሴን ማስረጃ ክርስቶስ አያማልድም ብዬ የራሴን ማስረጃ ነው ያቀረብኩት። ስለ ጉልበት አምላክ ስለ ጉልበት አምላክ ያላልኩትን እያልክ እንዴት ያላልኩትን እያልክ? አይ ነውሩን የማታውቁ ሰዎች እኮ ናቸው። በትዕግስት እየሰማንህ ነው። በትዕግስት እየሰማንህ ነው። አንተ ግን እንድንናገር በነገራችን ላይ ሚዩት ማድረግ ይቻላል፣ ማስወረድ ይቻላል። ግን እንዴት አይነት ነውረኞች እንደሆናችሁ ግረ መንገድ ስለምናሳይ ነው ምንታገሳችሁ። አሁን ሐሳቤን እንድጨርስ ልናገርበት፣ ጣልቃ አትግባ። ያልከውን ቃል በቃል መድገም እችላለሁ። ከታችም ተመልከት ኮሜንት ላይ እኔ ውሸታም ልሁን ከታች ብለሃል እያለ ነው ይሄ ሁሉ ሰው። የፕሮቴስታንት ናቸው የእናንተው ሰዎች ስለሆኑ እኮ ነው እንደዛ የሚሉት። አስተዳደግ አይዞህ ንጉስ፣ እስቲ ትንሽ ታገስ። አይዞህ ብራዘር ትንሽ ታገስ። እሺ ያልከውን ቃል በቃል ልድገመው። ያልከው ቃል በቃል ምንድነው? ክርስቶስ ምንድነው? ምንባቡን እያነበብኩ ያልከውን የሃይማኖት አበው ማለት ነው። እንግዲህ መጽሐፉ አንተ ጋር ብቻ ያለ ስለመሰለህ ሊሆን ይችላል። ይኸውም የሞተው ስጋ እርሱ ራሱ ፈጥኖ ተነሳ፣ ከተነሳም በኋላ ለሰው የሚስማማ ድካም አያገኘውም። ከእንግዲህ ወዲህ ሞትን አይቀምስም። ረሃብን፣ ድካምን፣ ጽምዕን፣ ድካምን ይህን የመሰለው ሌላውን ስራ ቢሆን አልክና እዚህ ጋር ሰንቀረህ አወራህ። እዚህ ጋር ሰንቀረህ ስታወራ መጽሐፉ የሌለን መስሎህ ነው ወይ ብሎ ሲልህ ወደ ንባቡ ተመለስክ። ከዛ በኋላ ስታብራራም ቄርሎስ ዕብራውያን 5ን አንብብልኝ አልከው። ለምንድነው ዕብራውያን 5ን የምትለው ሲልህ ቄርሎስ ጠቅሶታል። ዳኒ ምን አለ? ቆሮንጦስን ነው። ወደ ቆሮንጦስ ተመለስ አለህ እንደው። ስለዚህ አሁን ያው ሲነቃ ይቀራል ነው ነገሩ። ኦኬ ሲነቃ ይቀራል። እሺ የሃይማኖት አበውን ደጋግመህ ቄርሎስን እንድንቀበል አበረታተህናል። እኔ ለመቀበል ዝግጁ ነኝ። የምሬ ነው። በፍጹም አላታገልህም፣ አልላፋህም። ግን ምንባቡ በእርግጥ ኢየሱስ ክርስቶስ አሁን የምልጃ ስራ አይሰራም ለማለት እንደሆነ የሚያሳየውን ክፍል ብቻ አሳየኝ። ያነበብከው 3 ቁጥሮችን ነው 27፣ 28፣ 29ን በተለይ የትኛው ጋር ነው ያንተን ሐሳብ የሚያሳይልህ? የትኛው ምንባብ የኢየሱስ ክርስቶስን አማላጅ አለመሆን ይጠቁምልሃል? ከ3 ቁጥሮች እሱን ንገረኝ እስኪ እባክህ። እሺ ላንብብልህ። ደስ እንዳለ ብትፈልግ አንብብልኝ፣ ብትፈልግ ይሄን ቁጥር ተመልከተው በለኝ፣ ብትፈልግ ይሄን ሐሳብ ተመልከተው በለኝ፣ እንደተመቸ። እሺ 27 ላይ እዛው ምን ይላል?
ከተነሳ በኋላ ለሰው የሚስማማ ድካም አያገኘውም። ከእንግዲህ ወዲህ ሞትን አይቀምስም፣ ረሃብንም፣ ጽምንም፣ ድካምንም ይህን የመሰለውን ሌላውንም ስራ ቢሆን ይላል። እሺ ሌላውንም ስራ ቢሆን የሚለውን ስናሰምረው ለዛን ይህን ሌላውንም ስራ የሚለውን ለማጠናከር የራሴን ማስረጃ ከመጽሐፍ ቅዱስ ጠቀስኩ እንጂ ቄርሎስ እንደዚህ ይህን ዕብራውያን 5ን ጠቀሰ ብዬ አይደለም ማስረጃ ለማምጣት የፈለግኩት። የራሴን ማስረጃ ነው። እሺ ሌላውን ስራ ሲል ልጨርስ ዝም አልኩኝ። እሺ ስለዚህ ዕብራውያን 5ን በምናይበት ሰዓት ምንድን ነው የሚለው? ወደ ጥቅሱ ከመሄዳችን በፊት ቄርሎስን እንጨርስ። ምክንያቱም ሁለት ቦታ እንዳንረግጥ ቄርሎስን እንጨርስ። ለእኔ እኮ ክርስቶስ ዛሬ አያማልድም እንድል ቄርሎስ ካስቀመጠው ሀሳብ ላይ የወሰድኩትን ፓርት አነበብኩልህ። በቃ ስለዚህ እሱን እንጨርስና ከዛ በኋላ ደግሞ የጠቀስከው ጥቅስ ያስኬደናል አያስኬደንም፣ ልክ ነህ ተሳስተሃል፣ ስላልተረዳው ነው ወይስ አንተን ያልተረዳኸው የሚለውን እናወራበታለን። ቄርሎስ ላይ ሌላውን የሚለውን ነው ለመጠቀም የፈለከው ወይ ያሳይልኛል ያልከው? አሁን እነዚህ ዕብራውያን እዚህ ቄርሎስ ላይ ረሃብ፣ ጥም፣ ድካም የመሳሰለው ሁሉ ክርስቶስ በምድር ላይ እያለ በስጋው ወራት ያገኛቸው ነገሮች ናቸው። እነዚህ ረሃብ ተርቧል አይተናል፣ ሲራብ አይተናል፣ ሲጠማ አይተናል፣ ሲደክም አይተናል። የመሳሰሉ በስጋ ባህሪው የስጋን ባህሪያትን ተመልክተናል። ሌላውንም ስራ ቢሆን አለ። ሌላውንም ስራ ቢሆን ይሄ ሌላውንም ስራ የሚለው በስጋው ወራት ያደረገውን ብርቱ ጩኸትንና ምልጃን ያጠቃልላል። ብርቱ ጩኸትንና ምልጃን የቄርሎስ መጽሐፍ ላይ ከየት አምጥተህ እሱን ጨመርክበት? ከአንድምታው ነው? የራሴን ማስረጃ ነው እያስቀመጥኩልህ ያለሁት። የራስህን ማስረጃ ነው እንጂ የቤተ ክርስቲያን አባቶች ይሄንን መጽሐፍ ሲያብራሩ ይሄንን ጥቅስ አልተጠቀሙትም ማለት እኮ። በስጋ ወራት የሰራቸው ስራዎች ሌላውንም ስራ ቢሆን አለ ቅዱስ ቄርሎስ እኮ። ንጋቱ ጥያቄ በጣም ግልጽ ነው፣ በአጭሩ የሚመለስ ነው። አንተ የቄርሎስን ጠቀስክና ሌላውም የሚለውን ይዘህ ዕብራውያን 5ን እዚህ ጋር ለመጠቀም ፈለግ። እኔ ለምን ፈለግ አላልኩም። የእኔ ጥያቄ ይሄ ያንተ ማብራሪያ ነው እንጂ ሊቃውንቱ ይሄንን ጥቅስ ሲያብራሩ ይሄንን የቄርሎስን ሲያብራሩ ይሄንን ጥቅስ አልተጠቀሙትም ወይስ ተጠቅሞታል ነው? እዚሁ ማጣቀሻዎችን እኮ አሁን ሃይማኖተ አበው መጽሐፍ ለሚያብራራቸው ነገሮች ወይም ቅዱሳኑ ለሚያብራሩት ሀሳብ የመጽሐፍ ቅዱስ ማጣቀሻዎችን ያስቀምጣሉ። እኔ ከእናንተ ጋር ለመነጋገር ስመጣ ቄርሎስን አመጣው። ዕብራውያን 5 ተቀምጧል። ንጋቱ የመጽሐፍ ቅዱስ ማስረጃ እኔ ማቅረብ አልችልም። አንተ ነህ እንጂ ጥያቄን በቀጥታ መመለስ ለምን እንዳልፈለግ ስለተግባባን። የሚገርምህ ደግሞ በጣም ደረቅ ነኝ እኔም ብታይ አንድ ነገር ከያዝኩኝ ወደ እሱን ካልጨረስኩ ወደ ሌላ አልሄድም። ዕብራውያን 5ን እዚህ ምንባብ ላይ መጠቀም የፈለግከው አንተ ነህ እንጂ ሊቃውንቱ አይደሉም አይደል? እዚህ ማጣቀሻ ላይ ወይ አልደረስኩበትም ሊሆን ይችላል፣ ወይ አልተቀመጠም ሊሆን ይችላል። እኔ ግን ሀሳቤን የሚደግፍ የመጽሐፍ ቅዱስ ማስረጃ ማቅረብ ይችላለሁ ለእናንተ። ስለዚህ በቀጥታ መልስልኝ። ይሄንን ጥቅስ እዚህ ቦታ ላይ መጠቀም የፈለግከው አንተ እንጂ ሊቃውንቱ አይደሉም ወይስ ናቸው? መጀመሪያ በቀጥታ መልስልኝ። ከዛ በኋላ ወደ ዕብራውያን 5 እንሄዳለን። ሊቃውንትን ወክዬ መልስ መስጠት አልችልም። ምክንያቱም መጽሐፍ የተጻፈውን ብቻ ነው ብዬ ማለት ነው። ሊቃውንቱን ወክል አላልኩም። አልተጠቀሙም የሚለውን ነገር ለምን ትጠይቀኛለህ? እኔ እሺ ጥያቄ እንቀይራለን። ችግር እሺ አልኩኝ እኮ ንጋቱ። የቄርሎስ ምንባብ ላይ ዕብራውያን 5ን የከተትከው ከየት አምጥተህ ነው? ከዕብራውያን መጽሐፍ ነው። ከየት አመጣህ? የቄርሎስ መጽሐፍ ላይ የዕብራውያንን ጥቅስ የምትጠቀመው ከየት አምጥተህ ነው? ከራስህ ነው? እዚህ መጽሐፉ ላይ እስካልተጠቀሰ ድረስ ራሴ ነኛ። ስለዚህ ቄርሎስ ይህንን ጥቅስ እንደተጠቀመ አድርገህ ለመናገር የሞከርከው ሙከራ ውሸት መሆኑን አሳይተናል ማለት ነው። ተናግሬያለሁ። እኔ ራሴ እኮ ተናግሬያለሁ። አንተ ሳታሳይ በፊት እኔ ራሴ ተናግሬያለሁ። ቄርሎስ በዚህ ምንባብ ላይ የተጠቀመው የቆሮንጦስን እንጂ የዕብራውያንን አይደለም። የዕብራውያን ከዚህ ምንባብ ጋር
በፍጹም ተመጋጋቢ አይደለም። ግን አንተ እያደረክ ያለው ምንድነው? አሮጌ ሱሪ ላይ ቁራጭ ጨርቅ ወስዶ እንደመለጠፍ ወይም እንደመደረት ያለ አንዱን ጥቅስ ከሌላው ጥቅስ ጋር የማምታታት ነገር ነው እየሰራ ያለው። ስለዚህ አሁን ዕብራውያን ላይ የምናወራው አንድ አዳምጠኝ። ውሸት ከሆነ ውሸት ኦኬ ቴንክ ዩ ውሸት ነው ካልክ እንግዲያውስ ቤተክርስቲያኒቱ ሊቃውንት አሏት። ሊቃውንቷ ይሄንን መጽሐፍ አብራርተው አስቀምጠዋል። ከአንድም ሁለት የአንድምታ መጽሐፍ ማቅረብ እችላለሁ። አሁን የሃይማኖት አበውን ከአንድም ሁለት የአንድምታ መጽሐፍ ማቅረብ እችላለሁ። እነዛ መጽሐፍ ላይ ቄርሎስ ይህን ጥቅስ አልተጠቀመውም፣ ወይም ደግሞ የአንድምታ መተርጉማኑ ይህን ጥቅስ አልተጠቀሙትም። ስለዚህ ውሸት የተናገርከው አንተ ነህ ማለት ነው። ውሸት የተናገርከው አንተ ነህ ማለት ነው። ስለዚህ አሁን ከቄርሎስ እንወጣለን፣ ቶታሊ ከቄርሎስ እንወጣለን። ቄርሎስ ላይ ኢየሱስ ክርስቶስ አያማልድም አላለም። እንደዚህ አይነት ምንባብ የለውም፣ እንደዚህ አይነት ሽታ የለውም። አንድምታውም አይናገርም። ንጋቱ በግድ ምንባቡን እጁን ጠምዞ ለማናገር ነው እየሞከራለው። ዳንዬ ወደ አንተ መልሻለሁ። ዕብራውያን 5 ላይ መቀጠል ትችላላችሁ። የገባሁበት ምክንያት አንድምታው እንደዛ እንደማይል ለማሳየት ነው። እሺ ቴንክ ዩ ቴዳይ። እሺ እንቀጥል። ሶ ከአንተ ውጪ ቤተ ክርስቲያን ኢየሱስ ክርስቶስ አሁን በሰማይ አያማልድም ያለችበት ማስረጃ አለ ወይ? ይኸው ጠቀስኩልህ እኮ ቄርሎስን ጠቀስኩልህ። በቃ ቄርሎስን ሄደን አየነው በማስረጃ። አንተ ከኪስ እየጨመርክ ነው እንጂ ኢየሱስ አያማልድም የሚለውን ሐሳብ ለመናገር እንዳልሆነ እኮ ዘጋን። እሱ እናንተ ናችሁ አይዘጋችሁት እኮ። ምክንያቱም ማንም ካለች ይሄው ከፈለክ ራስ የዘጋውን ነገር ይሄው እድል ሰጠን እኮ። ትርጓሜውን ከፈለክ ከአንድም ሁለት አለ። ይሄ ክፍል ስለ ምልጃ ነው የሚያወራው የምትል ከሆነ ትርጓሜውን ክፈትና ማስረጃ ስጠን። አንተ አታርጉም። ከቄርሎስ አስቀመጥኩልህ እኮ። ቄርሎስ ስለ ምልጃ እንደማያወራ እኮ አየን። እኔ ኢየሱስ ክርስቶስ ዛሬ አያማልድም ለማለት ዘጋ ነው። እናንተ ናችሁ የዘጋችሁት እኮ። እናንተ ናችሁ የዘጋችሁት። ችግር የለም። አንተም ቤተክርስቲያን ይሄንን ክፍል ለምልጃ ነው ብላ እንደማትናገር እኮ ከቴዳ ጋር እኮ ተስማማ አይደል? ቴዳ ማን ነው ራሱ? እሺ ችግር የለም። እሺ ቤተክርስቲያን ይሄንን ክፍል ማለት ነው ስተረጉመው ወይ ደግሞ አንድምታ ስትሰራለት ራሱ እኮ ትርጓሜ ነው። ከምልጃ ጋር እያይዘዋለች። ራሱ ትርጓሜ ነው መጽሐፉ። ከምልጃ ጋር እያይዘዋለች ወይ? ራሱ ትርጓሜ ነው መጽሐፉ። ትርጓሜ ነው መጽሐፉ። ይሄ ቅዱስ ቄርሎስ እኮ ሁለተኛ ቆሮንቶስ 5:16ን የተረጎመበት እኮ ነው ያነበብኩልህ። ከምልጃ ጋር ተፈቷል ወይ? ምልጃ ኢየሱስ ክርስቶስ በስጋ ወራት የሰራው ስራ ነው። ከምልጃ ጋር ተፈቷል ወይ? ይኸው ኢየሱስ ክርስቶስ በስጋ ወራት የሰራቸው የነበራቸው ስራ ከምልጃ ጋር ተፈቷል ወይ? ኧረ ህዝብ በጣም እየሰማ ነው ብራዘር። ከምልጃ ጋር ተፈቷል ወይ? ከምልጃ ጋር ተፈቷል። ኢየሱስ ክርስቶስ በስጋ ወራት የሰራቸው የነበራቸው ስራዎች ችግር የለም። እሺ ችግር የለም። ማሳየት የምፈልገውን ፖይንት ህዝቡን እንዲያይ ያክል ነው። ችግር የለም። እሺ ስለዚህ አሁን በሰማይ ኢየሱስ ክርስቶስ አያማልድም ብለህ ነው የምታምነው እንደ ኦርቶዶክስ? ከቅድም ጀምሮ ያወራነው እሱን ነው። እሺ ጥሩ። ይሄ የኢትዮጵያ ኦርቶዶክስ ቤተክርስቲያን አቋም ብቻ ነው ወይስ የሌሎቹ እህት አብያተ ክርስቲያናት አቋም ነው? የሌሎቹን እህት አብያተ ክርስቲያናትን አቋም ብዙ ስላላጠናው የቤተክርስቲያኔን አቋም ብቻ ነው መግለጽ የምችለው። እሺ ለምሳሌ አንተ መመለስ የምትችለው ይሄን ነው። ኮፕቲክ ግን ኢየሱስ ያማልዳል ትላለች አትልም? ሰማችሁት? ማስረጃ። እሺ አንዴ ጽሁፍ አንዴ ቪዲዮ አቀርባለሁ። እሺ እሺ ያው የኮፕቲክ አገልጋይ ነው። የኮፕቲክ ኦርቶዶክስ አንሰርስ ነው የሚለው ዩቲዩብ ላይ ማየት ትችላላችሁ። ሰምታችሁታል።
ኦኬ ሶ ልክፈተው ምን እንደሚል እንስማው። እሺ ድምጽ መጥቷል አልመጣ? እሺ what we have to understand as far as intercession is when he prays on our behalf, when he stands before the Father and he says, they are yours and I want them to be with us. Remember that this is precisely what he did even on the cross. When he says, forgive them, Father, for they know not what they do. That's a beautiful example of intercession, where he stands there as the mediator, where he, as both perfect God and perfect human being, is capable of mediating between us and God the Father. And so, yes, it's absolutely normal for us to speak of the intercession of the Son. It's absolutely normal for us to speak also of the intercession of the Holy Spirit. Intercession literally here means that they stand for us and speak for us. Does Christ intercede? ሰምታችኋል። ልድገመው ወይስ ግልጽ ነው? ኢንተርሲድ ያደርጋል፣ ኖርማል ነው። መንፈስ ቅዱስም ኢየሱስም መልጃው በኮፕቲክ ኦርቶዶክስ ቤተክርስቲያን ይታመናል። ግልጽ በሆነ ቋንቋ ማለት ወደ ጽሁፉ ሊድ ወይስ ይበቃል? ብራዘር ነጋኔ ብራዘር ተቋርጫለሁ ወገኖች። በመጀመሪያ ደረጃ ያቀረብከው ማስረጃ በአማርኛ ማቅረብ አለብህ። መምህሩ የግብጽ ቤተክርስቲያን አባት ይሁኑ የማን አባት ይሁኑ ምንም ማስረጃ ሊሆን አይችልም። ይሄ በመሰረቱ ማለት ነው። ይሄው ማስረጃ እንደሚሆን ላቀርበው። ምክንያቱም ኦርቶዶክስ አንሰርስ ነው የሚለው። ቆይ አንዴ ብራዘር በውሸት እያወራ ማስረጃውን በአማርኛ ነው። እድል ሰጣለሁ እኮ እድል ሰጣለሁ። ራሳቸው በአማርኛ ተናጋሪ ቢሆኑ እንሰማለን። እኔ አሁን እንግሊዝኛውን አላዳመጥኩም፣ ምክንያቱም እንግሊዝኛ ማዳመጥ ስለማልችል። ስለማትችል ነው እንጂ እነሱ ይበሉ አይበሉ አለመስማት ነው እንጂ እርግጠኛ አይደለም ማለት ነው። አይሉም አልኩ እኮ እኔ እኮ አይሉም አልኩ። እነሱ አይሉም ክርስቶስ ዛሬ ድረስ እነሱ አይሉም ማለት እሺ ጥሩ አለ ማለታቸው ማስረጃ አለ? ደስ ነው የሚለኝ። አይሉም እኔ እስከ አለ ማለታቸው ማስረጃ አለ ወይ ነው ያልኩ። አይሉም አልኩ። አንተ እንደሚሉ ምንም አይነት ማስረጃ አላቀረብክልኝ። እሺ እኔ እሱ የለውም አይሉም እያለ እየገመተ ነው ያለው። ለምን? ለዘመናት ማለት ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን እየዋሸች ስለሆነ ማለት ነው። አይሉም አዎ ይሄው ይላሉ ካንተ ይልቅ ይሄው ኤቪደንስ ማለት ነው። ቤተክርስቲያኒቷ የኮፕቲክ ኦርቶዶክስ አንሰር መልስ የምትሰጥበት ፔጇ ላይ ማለት በቃ አገልጋዮቿ ወጥተው የሚያገለግሉበት ቦታ ላይ ማለት ነው። ምን ይላል እንስማው። ይሄው ተርጉም ነው የፈለገው እንተረጉምለታለን፣ ችግር የለም። Does Christ intercede? Of course he intercedes. ኢየሱስ ክርስቶስ ያማልዳል? ጥያቄ ነው የተጠየቀው። ኦፍ ኮርስ ምን ጥያቄ ያለው አይነት መልስ ማለት ነው። ያማልዳል ኢየሱስ ቃል በቃል የተናገረው። Of course he intercedes. What we have to understand as far as intercession is when he prays on our behalf, when he stands before the Father and he says they are brother በግልጽ ቋንቋ ማለት ነው ሲጸልይ እያለ ነው ያለው። ያው ስለኛ ሲማልድ እኛን በመወከል ነው፣ ቢሃፍ ኦፍ አስ ነው ይህን ድርጊት የሚያደርገው የኮፕቲክ ኦርቶዶክስ ቤተክርስቲያን። ልቀጥል ወደ ጽሁፉ ብራዘር። የቤተክርስቲያኒቷ ኦፊሻል የሆኑ ዌብሳይቶች በግልጽ ቋንቋ በጽሁፍ ደረጃ ምናልባት በጽሁፍ እንኳን ከገባ ማለት ነው ኢየሱስ ያማልዳል የሚለው ቃል ግልጽ ነው። ተመለሰል። ይሄ ማስረጃ ለኔ ሊሆን አይችልም። እኔ መጽሐፍ ቅዱሳዊ ማስረጃዎችን ማቅረብ ይችላል። ኢየሱስ ክርስቶስ ዛሬ እንደማያውቅ ስለ ኮፕቲክ መጽሐፍ ቅዱሳዊ ማስረጃ ሊያወጣልን ነው ማለት ነው። ስለ ኮፕቲክ ኦርቶዶክስ መጽሐፍ ቅዱሳዊ ማስረጃ ሊያቀርብልን ነው። ክርስቶስ እንደማያማልን ነው ያልኩት። ክርስቶስ እንደማያማልን ጥያቄው እኮ መልስ የለኝም ነው የምትለው። አየህ አሁን ማስረጃ አይደለም እሱ ለኔ አሁን ያቀረበው እኔ ይሄው
ይሄው ዌብሳይቱን ልግለጽ ወይ ወደ ደግሞ ዌብሳይት ሊድ ማስረጃ አይደለም ያለውን ወደ ዌብሳይት ሊድ ማስረጃ አይደለም። ምክንያቱም ቆዳጅ ቆይ እንደሱ አናወራ ያለ ማስረጃ እያወራ እንደሱ አናወራ ያለ ማስረጃ እያወራ እንደሱ አናወራ። ህዝብ እየሰማ እያየ ስለሆነ ማለት ነው። እያየ አንተ ማስረጃ እኔ አሳየዋለሁ። እሺ ከዛ አንተ ደግሞ ታቀርባለህ። ኢትዮጵያ ኦርቶዶክስ ቤተክርስቲያን ውጪ ኢየሱስ ክርስቶስ አያማልድም ያለች ቤተክርስቲያን ካለች ጉጉት እንጠብቃለን። እሺ ምናልባት ማንበብስ ትችል ይሆን? እንግዲህ ማንበብስ ትችል ይሆን ወዳጅ? እንግሊዝኛ ማንበብ ትችላለህ ወዳጅ? ንጋቱ ወንድሜ ሚውት ነህ እያወራ ከሆነ ወንድማችን። እሺ አቀርበዋል ወንድማችን ይሰማል? ሚውት ነህ እያወራ ከሆነ እሺ ይኸው እናንብበው። እሺ the formal definition of intercession is supplication to God in behalf of another person ይልና ከዛስ Christ intercede before God the Father on behalf of the repentant sinners ቃል በቃል ብራዘር ቅድም ያ ሰው የተናገረውን ሐሳብ ወጣ። እሺ ቃል በቃል ማለት ነው። ቃል በቃል ያ የቤተ ክርስቲያኒቷ አገልጋይ የተናገረውን ሐሳብ ቃል በቃል ምን አለ? ራሱን ሐሳብ ደገመ። ምን ብሎ? ኢየሱስ ክርስቶስ ቢሃፍ ኦፍ ምን ኃጢአተኛ በደለኛ ሰው ኢንተርሲድ ያደርጋል አለሽ ቤተ ክርስቲያኒቷ። እኛ ጋር መታችሁ እኛ እኮ አንድ ነን እንዳትል ብራዘር፣ አንድ አይደለም። ያውም ክርስቶስ ኢየሱስን በተመለከተ እያወራን ያለ ነው። ባይዘዌ ኦሪየንታል በተባሉት ቤተክርስቲያን ውስጥ ነው እያወራን ያለ ነው። ኦኬ ኦሪየንታል በተባሉ ቤተክርስቲያን ውስጥ ስላሉ ነው እያወራን ያለ ነው። በእነሱ መካከል እንኳን ምን አለ? አየ ኢየሱስ ያማልዳል ብለው ያምናሉ። ይኸው እድል ሰጣለሁ። ሌላ ኦርቶዶክሳዊ ካለ ገብቶ መሞገት ይችላል። መልስ ስለሌለን የወጣው ሌላ ኦርቶዶክስ ካለ ግን አንድ ቁጥር ይጻፍልን። ሌላ ኦርቶዶክስ ማለት ነው። እንዴት እንደሚዋሿቸው እዩ። ኦኬ እንዴት እንደሚዋሹ ማለት ነው። ለኦርቶዶክስ ቤተክርስቲያን የክርስቶስ ኢየሱስ ምልጃ የራስ ምታት ነው። ራስ ምታት ነው ብራዘር፣ ራስ ምታት ነው። እንዴት በለኛ እውነቱን መቋቋም ሲያቅታት መጽሐፍ ቅዱስ ቀይራለች ብራዘር። እውነቱን መቋቋም ሲያቅታት የእግዚአብሔር የሆነውን ሐሳብ መቀበል ሲያቅታት መጽሐፍ ቅዱስ አስቀይሯታል። ይሄ እውነት ከካደቻቸው ከቀየረቻቸው በጣም ትልቁን ስፍራ የሚይዘው ይሄ ጥቅስ ነው። ሊትራሊ ማለት ነው። ይሄ ጥቅስ ነው። ይሄ ጥቅስ ነው። ቀደም ምን አለን? አይ ሰው አይደለም በቃ በዚህ በሰማይ በቃ ሰውነት ምናምን የለም በቃ ሰው አይደለም እያለን ሲዋሽ ነው። ቤተክርስቲያኒቷም ያው ግራ ስለገባት ነው። ፍጹም ሰው እኮ ፍጹም አምላክ ነው አለ ጌታ። ያ ፍጹም ሰው ፍጹም አምላክ ነው፣ ምንም ጥያቄ የለው። አሁን አስታራቂ አይደለም እንደ ኢየሱስ አስታራቂ ነው። አስታራቂ ነው ብለህ የምታምን ከሆነ እንዴት ነው ታዲያ የሚያስታርቀው?
ኤኒዌይስ እንቀጥላለን። ሌላ ተረኛ ካለ እናስገባለን። ሌላ ሰው ካለ ቴዳይ የምትለው ነገር ካለ ሐሳብ ካለ መጨመር ትችላለህ። ወንድሞች ሐሳብ ካላችሁ መጨመር ትችላላችሁ። እሺ ቅድም ሰላም ሳልል ነው ልጁ እንዳይወጣብኝ ቶሎ ቸኩዬ ወደ ገደሉ የገባሁትኝ። የጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም በክርስቶስ ኢየሱስ ስም ሰላም ብያለሁ። አማርኛ እንጂ እንግሊዘኛ መጠቀም አልፈልግም ባለ ሰዓት በአማርኛ መጫወት እንችላለን። የአማርኛ ዶክሜንቶች አሉን ከወደ ግብጽ የተወረወሩ ማለት ነው። ስለዚህ እነሱንም መጠቀም ቻለ። ለምሳሌ ከዚህ ቀድሞ የገብቶ የነበረው ልጅ የአቡነ ሺኖዳን መጽሐፍ ሲጠቅስ ነበር። ምን ለማለት ኢየሱስ ክርስቶስ አያማልድም ብለው ነው የሚያምኑት እነሱ ለማለት። ያው ዶክሜንት አምጣ ስትለው ግን ማምጣት አልቻለም። ተመልሶ መጥቶ ግን አንድ ቁጥር ሲጽፍ አይቼ ነበር። ይግባ ግን አላወኩም። እና እሱ የጠቀሰው መጽሐፍ ግን የኢየሱስ ክርስቶስን አማላጅነት ገብቶ ተመልሶ ወርዶ ነው ያው ገብቻለሁ ለማለት ነው። እንጂ አስገብቻለሁ። እና እሱ የጠቀሰው መጽሐፍ ግን በሚገርም ሁኔታ የኢየሱስ ክርስቶስን አማላጅነት አስቀምጦታል በግልጽ ሁኔታ። ያው የአቡነ ሺኖዳው ማለት ነው አስቀምጦታልና እሱንም ማሳየት ይቻላል። እንግሊዘኛ ይጸንነናል ለሚሉት በአማርኛም ኳሱን መጫወት እንችላለን ለማለት ነው። እሺ በአማርኛ ማዘጋጅተናል። እሺ ጸጋ ይብዛል። ቴዳይ ታሪያችን መጽሐፍ ቅዱስ ግዙልኝ። እሺ በውስጥ መስመር አውራኝ፣ ችግር የለም። እኔ እሰጣለሁ። ምንም መግዛት አያስፈልግም። እኔ ያለኝ እሰጣለሁ። ሌላም ሰው ካለ መጽሐፍ ቅዱስ የሌለው ሰው ካለ ባይዘው በውስጥ መስመር ያውራኝ። እሺ ችግር የለም። እሺ ሌላ ኦርቶዶክሳዊ ኢየሱስ አያማልድም የሚል ኦርቶዶክሳዊ ኦኬ፣ ኢየሱስ አያማልድም የሚል ኦርቶዶክሳዊ እንዴት እንደዋሻችሁ ግን እንድትመለከቱ የክርስቶስ ኢየሱስ ምልጃ ማለት ነው። በአባቶች ደረጃ ሁሉም ተስማምተው ልዩነት እንኳን የላቸውም በኢየሱስ ምልጃ ላይ። አንድም አባት ኢየሱስ ክርስቶስ አያማልድም የሚል የለም። እርሊ ቸርች ፋዘርስን ብናይ ይሄው ከአብያተ ክርስቲያናት ጀምሮ ካቶሊክ ችግር የለባትም፣ ኢስተርኖች ችግር የለባቸውም፣ ኦሪየንታሎች ከኦርቶዶክስ ውጪ ከኢትዮጵያ ኦርቶዶክስ ውጪ ችግር የለባትም። በክርስቶስ ኢየሱስ ምልጃ ላይ ችግር የለባቸው። ታዲያ በቤተ ክርስቲያን ውስጥ ያለችው የኢትዮጵያ በምድራችን ላይ ያለችው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን መጽሐፍ አስቀይሯታል። ይሄ እውነት እንኳን አይደለም ለመቀበል መጽሐፍ አሳትማለች የኢየሱስን ምልጃ ለመካድ የኢየሱስን ምልጃ ለመካድ በቃ በደንብ ለመካድ እንዲመቻት። ምክንያቱም ሮሜ 8:34 ራስ ምታት ስለሆነባት ብራዘር ራስ ምታት ልትቋቋሙ አትችልም። ስለዚህ ያላት አማራጭ ምንድነው? እሱ መቀየር ነው፣ መለወጥ ነው። ስለዚህ ለውጣለች። እና ሌሎቹ ቤተ እምነቶች ግን አሁን ሄዳችሁ ጠይቁ፣ ወዳጆች ሄዳችሁ ጠይቁ። አያጭበርብሯችሁ። መዳን የምትፈልጉ ማምለጥ የምትፈልጉ ሰዎች መጽሐፍ ቅዱስ በግልጽ ቋንቋ ስለ ክርስቶስ ኢየሱስ ምልጃ ይናገራል። በጣም በግልጽ ቋንቋ በማያሻማ ንግግር። እንደውም ፈልጋችሁ የምታጡት የማርያምን አማላጅነት፣ የመላእክትን አማላጅነት፣ የማርያምን መካከለኝነት፣ የማርያምን አስታራቂነት ነው የእግዚአብሔር ቃል ውስጥ ፈልጋችሁ የምታጡት። እንደው ትንሽዬ እንኳን የሚመሳሰል እንኳን የለውም። ጳውሎስ አልጻፈም ስለ ማርያም አማላጅነት፣ ሐዋርያቶች አልተናገሩም። ዮሐንስ አንድም ቦታ ላይ አንስቶ አማላጃችን እኮ ማርያም ናት አላለም። ብራዘርስ አላለም። በፍጹም አላለም። ስለ ኢየሱስ ምልጃስ በድፍረት በግልጽ ቋንቋ ግን መስክረዋል፣ ተናግረዋል። እና ከቤተ ክርስቲያናችሁ የሐሰት ትምህርት ራቁ። ራሳችሁ አትሊስት ንጹህ ኦርቶዶክስ እንኳን ለመሆን ሞክሩ።
እሺ ዮዳይ ሰላም፣ እንኳን ደህና መጣ። ሰላም ዮዳይ። አይሰማም ወንድም አለም? አይሰማም ወንድም አለም? ዮዳይ አይሰማም ወንድም አለም? ዮዳይ አይሰማም ወንድም አለም? እሺ ዮዳይ ሰላም ይሰማል? አሁን አይሰማም? እሺ ትሰማለህ አሁን። ከየት ቤተ እምነት ወንድም አለ? ኦርቶዶክስ ተዋህዶ። ከየትኛው ኦርቶዶክስ ተዋህዶ አልኩህ እኮ ከተዋህዶ በላይ የለም መቼም። ከየትኛው እንዲህ ከየትኛው ማለት ኦርቶዶክስ ተዋህዶ አልኩህ እኮ። ከየትኛው አልኩህ ነው? ከግብፁ ነው? ከየትኛው ነው? ከግብፅ ማለት ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተዋህዶ እኮ እንደሱ ብላ አውራ። ከኢትዮጵያ ብላ አውራ። እሺ እኮ ታዲያ አላልክማ። ለይ ብራዘር ለይ። ግብፅም ቢሆን እኮ ያው እኮ ነው፣ ተመሳሳይ ነው። አንድ እንዳልሆነ አንድ አይደለም። ሌላ አርእስት አትክፈትና ከተዋህዶ ነው። ለማንኛውም አይ የግብፅ ኦርቶዶክስ ቤተክርስቲያን እና የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነታቸው አንድ ነው ብለህ ታምናለህ? አንድ ነው። ልዩነት የለም? አንድ ነው። አሃት ቤተክርስቲያን ተብሎ አንድ ኦሪየንታል ልዩነት አለ ወይስ? አንድ ነው። ልዩነት በሌላ በቀኖና ምናምን ይኖራል እንጂ በዋናው ደግሞ እንትን ከሆነ ልዩነት የለም። በዋናው በኢየሱስ ላይ ልዩነት አለ ወይስ የለም? የለም። እሺ ሰምታችሁታል። የለም ማለት እሺ። በጣም ጥሩ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስ አሁን ያማልዳል ብላ ታምናለች ወይስ አታምንም? ኢየሱስ አልሰማኝም። እስኪ ድገመው፣ ጥያቄህን ድገመው። ኢየሱስ ክርስቶስ አሁን ያማልዳል ብላ ታምናለች ወይስ አታምንም? የኢትዮጵያ ኦርቶዶክስ ቤተክርስቲያን አታምንም። ፈራጅ ነው። ኦኬ ጥሩ። አንድ ነን ብለኸኛል። ከኮፕቲክ ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ አሁን ፈራጅ እንጂ አማላጅ አይደለም ያለችበት ማስረጃ አስጠኝ። የማ ከኮፕቲክ አንድ ነን ስላልከኝ ማስረጃ አስጠኝ። ያው መጽሐፍ ቅዱስ እኮ አንድ እኮ ነው። ከኛ ምንም የተለየ እንትን የላችሁም። ራሱ መጽሐፍ ቅዱስ ምስክር ነው ማለት ነው። ከኮፕቲክ ኦርቶዶክስ ቤተክርስቲያን ኢየሱስ ፈራጅ እንጂ አማላጅ አይደለም ያለችበት የቤተክርስቲያኒቷን ትምህርት ማስረጃ አስጠኝ ያልኩ። መጽሐፍ ቅዱስ እኮ መጽሐፋችን አንድ ነው። መጽሐፋችን የእነሱንም አንድ ነው፣ የእኛንም አንድ ነው። ምንም ልዩነት የለውም እኮ ብያለሁ። አፍጥን አሳይ። እኔ የኮፕቲክ ኦርቶዶክስ ቤተክርስቲያን ኢየሱስ አማላጅ ነው ያለበትን ቦታ አሳያለሁ እኮ። አሳየኛ። እኔ እኮ አንድ ነው እያልኩ ነው። አንተ ደግሞ የተለየ ካለ ደግሞ ማስረጃ ስጠኛ። እየጠበቅኩ ነው። አንድ ነው ያለ ሰው ማስረጃ ያመጣል። እሺ አንድ ነው። ቆይ ተረጋጋ። አሁን የኛ መጽሐፍ ማለት የእነሱ መጽሐፍ ነው አይደል? ስለዚህ የተለየ አይደለም። የኛ ማለት እኮ የእነሱ ማለት ነው። ምንም የተለየ የለውም። የኛ ካሳየው የእነሱም አይደለም። ይሄ የማን ነው? እሺ ካልሆነ አሳየኝ። አንተ እኮ ነው ማሳየት ያለብህ። አይደለም ካልክ ማሳየት ትችላለህ አንተ። ብራዘር የምታወራውን ነገር አሳየኝ። በማስረጃ ከሌለ ልቀበልህ ልሰማ አልችልም እኮ። አሳየኝ ነው ስላልክ አትደረብ። ነው ስላልክ ላምንህ አልችልም። አንተ ምንም ነህ።
ብራዘር ማስረጃ ስታቀርብ ነው እኮ አውጣውና ሳየኛ። አትደረ ብራዘር አትደረ። ማስረጃ የኛና የነሱ አንድ እስከሆነ ድረስ ገብቶኛል ያለሁት እኔ ማስረጃ እየጠየቅኩ ነው ያለሁት። ማስረጃ የኛ መጽሐፍ ቅዱስ አልኩ እኮ ማስረጃ የኛ መጽሐፍ ቅዱስ ነው። አንጣ ማስረጃ የጠየቅኩ እኮ የኛ መጽሐፍ ቅዱስ ነው። የተለየ የለውማ ወንድም አለ ከሌለ እኔ ልታገል አልችልም። ብራዘር ጥያቄ በደንብ ስማ። የኮፕቲክ ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ አሁን አያማልድም ያለችበት ማስረጃ አንጣ እኮ የኛ መጽሐፍ አለ እኮ አልኩ እኮ ማስረጃ ነው አይደል የፈለከው ማስረጃ። ለምሳሌ አያማልድም ስለ ዮሐንስ ወንጌል ክፈት ምዕራፍ 5 እንዴት ነው ዮሐንስ ወንጌል ክፈት። አማርኛ ችግር አለብህ ወይ? ተው እንጂ ችግር እንዳለብህ ላሳይ። ለህዝቡ ችግር እንዳለብህ ላሳይ። ችግር ላሳይ ችግር እንዳለብህ ማለት ነው። ይሄ ለምሳሌ የኮፕቲክ ኦርቶዶክስ ቤተክርስቲያን አገልጋይ ነው። የኮፕቲክ ኦርቶዶክስ ቤተክርስቲያን ኦፊሻል የራሳቸው ዩቲዩብ ነው። እዚህ ክፍል ላይ ማለት ኮፕቲክ ኦርቶዶክስ አንሰርስ ብለው ነው የከፈቱት። የኮፕቲክ ኦርቶዶክስ አገልጋዮች ወጥተው የኮፕቲክ ኦርቶዶክስን እምነትን ነው የሚናገሩት። እንስማቸው። ደግሜ ስለምከፍተው እንስማቸው። ዌብሳይታቸውንም አሳያለሁ። ውሸት እያወራ ስለሆነ ማለት ነው። ውሸት እያወራው ስለሆነ እሺ፣ እስኪ እንስማው። የውሸት ዌብሳይት ነው። ዌብሳይቱ ጨምራ ሳይ ችግር የለም። As far as intercession is when he prays on our, does Christ intercede? Of course he intercedes. Does Christ intercede? Of course he intercedes. ኢየሱስ እንግሊዘኛ ትችላለህ ብዬ አስባለሁ። አይከብድም። ቀላል ነው። እሺ ድገሙ ችግር የለም። እሺ Does Christ intercede? Of course he intercedes. Of course he intercedes. What we have to understand as far as intercession is when he prays on our behalf, when he stands before the Father and he says, they are yours and I want them to be with us. Remember, Sama, of course, ኢየሱስ ያማልዳል እያለ ነው ያለው። በክርስቶስ ኢየሱስ ምልጃ ኮፕቲክ ኦርቶዶክስ ታምናለች ማለት ነው። ልክ እንደዚሁ ኮፕቲክ ኦርቶዶክስ ቤተክርስቲያን ኢየሱስ አያማልድም ያለችበት ማስረጃ አለህ ወይ? ምክንያቱም ይሄ የኮፕቲክ ኦርቶዶክስ አገልጋይ ነው። የኢትዮጵያ ኦርቶዶክስ አይደለም፣ የኮፕቲክ ኦርቶዶክስ አገልጋይ ነው። ዩቲዩባቸውን ሄደ ማየት ትችላለህ። አለህ ወዳጅ ነቀበል አለ እየሰማው ነው ዳኒ ማስረጃ አሁን ይሄ አንተ ያመጣህበት ዌብሳይቱ ቆይ እሱ ማስረጃ እኮ አንተ አሁን ከየትም ለቃቅመህ ያመጣህ ያንተን እየጠበቅ ከየትም ፈልገህ ይዘና ችግር የለም። አንድ አባት ተናገረ ብለህ እንትን አትልም። መጽሐፋቸው አምጣና መጽሐፋቸው ምን ይላል? አንድ አባት ካነሰ ደግሞ ጨምርልሃል። ኖ ከየትኛው አንድ አባት አነሰ ልጨምርልህ። ለሁላችንም ያስታርቀን መጽሐፉ ነው አይደለ? መጽሐፉ ነው። ልጨምርልህ ወይ ወዳጄ? ልጨምርልህ ወይ አባት አነሰ ልጨምርልህ? ብራዘር አንተ እኮ አንድ አላቀረብክም። ብራዘር እኔ አትሊስት አንድ አቅርቤያለሁ፣ አንተ አንድ አላቀረብክም። ካነሰ ደግሞ ጨምርልሃለሁ፣ ደርዘን አደርግልሃለሁ። ብራዘር አነሰ አንድ አባት አንተ መጽሐፉን አምጣው። አንተ የምታስመጣው ልንገርህ፣ አንተ የምታስመጣው ቪዲዮ ነው፣ ለቃቅመህ ነው። መጽሐፉን ሪላክስ አድርግ ብራዘር፣ ሪላክስ አድርግ። አንተ አንዴ ቴዳዬ መጽሐፉ አለ ቅርብህ? አዎ ዳኒ አቡነ ሽኔዳ የጻፉት። በቃ ይሄው ደግሞ ወደ መጽሐፍ እንሂድ እስቲ። አንተ የነሱ መጽሐፍ ቅዱስ ለምን አታስመጣም? የነሱ መጽሐፍ ቅዱስ ወደ እነሱ እንሂድ። የነሱ መጽሐፍ ቅዱስ ስንት ነው ወንድም አለ? መጽሐፍ ቅዱስ አንድ ነን ስትል ነበር። መጽሐፉን እየገለጥኩ ነው ማወራህ እኮ አንድ አባት ተናገረ ሳይሆን የእነሱ መጽሐፍ ምን ይላል የጠቀሱ። ለምሳሌ ሲናገሩ እኮ እዚህ መጽሐፍ ላይ እዚህ ምዕራፍ ላይ ብለው ነው አይደለም የሚናገሩት። ያንን መጽሐፍ የእነሱ አምጣውና ያንን ነው የሚለየው። ኧረ ስማኝ እኔ ጠየኩህ በመጽሐፍ ቅዱስ አንድ ነን ብለህ ደጋግመህ ለዳኒ ስትነግረው ነበርና
የእነሱ መጽሐፍ ቅዱስ ስንት ነው? ያንተ መጽሐፍ ቅዱስ ስንት ነው? አንድ እንዳልሆናችሁ ከዚህ ጀምሮ እናያለን ማለት ነው። መልስ የለም። ስለዚህ እናልፈዋለን። ተግባብተናል ማለት ችግር የለም። ስጋት አይገባም። 81 ነው፣ ችግር የለውም። ምክንያቱም የእናንተ 81 ነው፣ የእነሱ ስንት ነው? ችግር የለውም። ችግር የለውም። ልክ ነው። የእናንተ ስንት ነው? የእነሱም 81 ነው። እውነትህን ነው። የኛ 81 የእነሱም 81 ነው 81 እኮ የእነሱም 81 ነው። አዎ 81 ነው። እስኪ ማስረጃ ሳይኝሽ። ቅድም አሁን ቆይ ወደ ሌላ ትሄድና ለዳኒ አልሄድኩም። ቅድም አሁን ለምሳሌ እነዚህ አባት ይሄንን አማላጅ ማስረጃ እያዋሸህ የትም አትሄድም። ማስረጃ። እሺ በጣም ጥሩ። ቆይ ችግር የለውም። አሁን መጀመሪያ ሰማኝ። ቅድም ማስረጃ ያማልዳል ብለዋል አለኝ። ያማልዳል የሚለው የእነሱ መጽሐፍ አምጡ። እኔም አልሰማህም። ያንን ምልጃ ያሉትን መጀመሪያ አምጣው። አንተ የትኛው መጽሐፍ ነው? እናንተ እኮ ነው የዋሻችሁት። ያማልዳል ብለዋል ብላችኋል አይደለ? ያንን ያማልዳል ያሉትን መጽሐፍ ቁጥሩና ምዕራፉን አምጡትና እዚህ እንወያይ ቁጭ ብለን። እሺ የ80 አሐዱ ማስረጃ የእሳቸው የተናገሩበት የትኛው ምዕራፍ ነው ያማልዳል ብለው የተናገሩት? የት አለ? አምጣው መጽሐፉን። እሺ አውርቶ ጨርሷል ብዬ አስባለሁ። ያው አሁን ካቋረጠኝና መሀል ከገባ አስተዳደጉን ይነግረናል። 80 አሐዱ ነው እነሱ የሚቀበሉት ብለሃል አይደል? ማስረጃ የለህም አይደል እኮ። እናንተ ደግሞ አምጡታ። ያማልዳል ብሎ ተናግረዋል። የትኛው ምዕራፍ ነው እሳቸው የተናገሩት? አምጣ። ዝም ብሎ እኮ አይናገሩም። ያለ ጥቅስ እኮ አይናገሩም። ደግሜ ጠይቀዋለሁ። ጥቅሱን ጠቅሶ ምዕራፉን ቁጥሩን ነው የሚናገሩት አይደለ? አምጣው። እሺ ደግሜ ጠይቀዋለሁ። እዚያ ያላችሁ 300 ሰዎች ግብጾች 80 አሐዱ ነው የሚቀበሉት ብለሃል አይደል? ሰማይ መጀመሪያ አባቴ ያማልዳል ብለው እነዚህ አባት ተናግረዋል ብለዋል። ዳኒ ማለት ነው። አዳምጠኝ መጀመሪያ። እሳቸው ደግሞ ዝም ብለው ያማልዳል አይሉም። ቁጥሩና ምዕራፉ ከየትኛው ነው? የትኛው ምዕራፍ የትኛው ቁጥር ነው የተናገሩት? አምጣው። ይኸው መጽሐፍ አዘጋጅቻለሁ። እኔ ማስረጃ አዘጋጅቻለሁ። ሞኝ በምን ያሸንፋል ቢሉ በድርቅና የሚል አገርኛ አባባል አለና አሁን ዮዳሄ እያሳየን ያለው እሱን ነው። ለምን እንደዚህ እንደሚያደርግ ልንገራችሁ። ሰማይ ዝቅ ምድር ከፍ ቢል ግብፅ ቤተክርስቲያን 81 ቅዱሳት መጽሐፍ አላት የሚል ማስረጃ አምጣው። ዝም ብለህ ምንድን ነው ሌላ የምትለፈልፈው? ማስረጃ አምጣ። እሺ እግዚአብሔር ይስጥልኝ። እስክጨርስ ጠብቄያለሁ። አሁን ልናገር። ሰማይ ዝቅ ምድር ከፍ ቢል አሁን የዋሸውን ውሸት እውነት ማድረግ የሚችልበት ማስረጃ ማምጣት አይችልም። ምን ብሎ የዋሸውን ውሸት? አምጣው። ማስረጃው አምጣ። መለፍለፍ ይቅርብ። እሺ አሁንም ስላቋረጥከኝ አመሰግናለሁ። እንግዲህ ምንም ማድረግ አንችልም። እንግዲህ ምንም አትለፍልፍ። በቃ መጽሐፏን አምጥተው ቁጭ ማድረግ ነው። አሁን እሳቸው ያማልዳል ካሉ ያማልዳል ያሉትን የትኛው ወንጌል ነው? ምዕራፉ ስንት ነው? ቁጥሩ ስንት ነው? ሊያም ይችላል ግን ትንሽ በርታ። አምጣው እኮ ነው ያልኩህ ዳኒ። አምጣው። በቃ ካላመጣኸው አንተ እኔ ነኝ የሚታረው። አንዴ ቴዲ አውራና ከዛ ታወራለህ። ቴንኪው። በነገራችን ላይ እንደዚህ ማድረግ ይቻላል። ሚውት ማድረግ ገፋ ቢልና ደግሞ በጣም እየረበሽክ ከሆነ ማስወጣት ይቻላል። ለምን እንደምትረብሽ ይታወቃል። ምን ልል እንደሆነ ገብቶሃል። ዋሽቷል። ውሸት ደግሞ ይፈቀዳል። እዛ ቤት ችግር የለውም። ዋሽተህ ወደዛ ሰዎችን ውሰድ እንጂ ማዋሸት በደንብ ይፈቀዳል። ስለዚህ ነው እየዋሻ ያለው። የግብፅ ቤተክርስቲያን 81 ቅዱሳት መጽሐፍት የላትም። ለምንድን ነው ይህንን ያለው? እዚህ ጋር የተቀመጠው ሰውዬ አንድ ነን ብሎ መጀመሪያ ስለተናገረ አንድ ነን የሚለው ንግግሩ ውሸት ሊሆንበት ስለሆነ በሌላ ውሸት የመጀመሪያውን ውሸት አጠናከረው ማለት ነው። ስለዚህ ውሸት በዛ ቤት ስለሚፈቀድ እንታገሰዋለን ማለት ነው። እሺ የአቡነ ሺኖዳን መጽሐፍ ነው እንዳሳይ ዳኒ ጠይቀኝ። ይኸው በቅዱስነታቸው አቡነ ሺኖዳ ሶስተኛ የእስክንድሪያ 117ኛ ፖፕ እና የፓትርያርክ በቅዱስ ማርቆስ መንበር ላይ የነበሩት
የጻፉት መጽሐፍ ነው። ዲያቆን ያየህ ይራድ አስናቀ ወደ አማርኛ የተረጎመው ነው። መቼ ነው የተተረጎመው የሚለውን አሳያቸዋለሁ። ግን እንደምትመለከቱት የፊደሉ ፎንት ራሱ የቆየ መጽሐፍ እንደሆነ ይናገራል። ርዕሱን ለምን አታሳይም? ርዕሱን ለምን ደበቅ ካላችሁ፣ ኧረ አልደበቅኩም። ይኸው ምናልባት እንዳይቆሽሽብኝ ፕላስተር ስላደረኩበት ከውስጥ ያለውን ርዕስ ላሳይ። አንጻራዊ ትምህርተ መለኮት ይላል። ዲያቆን ያየህ ይራድ አስናቀ ተረጎመው ይላል። በቅዱስነታቸው አቡነ ሺኖዳ ሶስተኛ የእስክንድርያ 117ኛ ፖፕ እና ፓትርያርክ በቅዱስ ማርቆስ መንበር የተጻፈ እንደሆነ ይናገራል። 1989 ዓመተ ምህረት ይላል። አንዳንዶቻችሁ አልተወለዳችሁም ይሄ መጽሐፍ ወደ አማርኛ ሲተረጎም። እሺ ወደ ገጽ 51 እንሄዳለን። ወደ ገጽ 51 እንሄዳለን። ማርከሻው ምን ዋሸሁኝ? አልዋሻውም እኮ ካስፈለገ ጥቅስ ማውጣት ይቻላል፣ መዋሸት እንደሚቻል። እዚህ ጋር ምን የሚል ርዕስ ነው ያለው? ዳንሽ አንብብልኝ እስኪ። ምልጃ እንዳትረሷት ይችን ርዕስ አቡኑ ወይም ደግሞ አቡነ ሺኖዳ በዚህ ርዕስ ላይ ምንድነው ከዚህ በኋላ ባለው ምዕራፍ ላይ ሊያሳዩን እየሞከራሉት ስለምንድን ነው? ስለ ምልጃ ነው። እሺ እንገልጠውና ለምንድን ነው ስለ ምልጃ መጽሐፍ ያስፈለጋቸው የሚለውን የመጀመሪያውን አንቀጽ እኔ ያነባለሁ፣ እናንተ ትከተሉኛላችሁ። ፕሮቴስታንቶች ወንጌላዊው ቅዱስ ዮሐንስ ልጆች ሆይ ኃጢአት እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ቀዳማዊ ዮሐንስ ምዕራፍ 2 ያለውንና ሐዋርያው ቅዱስ ጳውሎስ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ጢሞቴዎስ 2:5 ያለውን በመንተራስ የእመቤታችን ቅድስት ድንግል ማርያምን የመላእክትንም ሆነ የቅዱሳን አማላጅነትን በሙሉ ይክዳሉ። ይህንን ቻሌንጅ ለማድረግ ነው ይህንን ምዕራፍ የከፈቱት። እነዛን ሁለት ጥቅሶች አቀረቡ። አንደኛ ዮሐንስንና ጢሞቴዎስን አቅርበው እነዚህን ጥቅሶች በማንሳት ኢየሱስ ክርስቶስ አማላጅ ነው በማለት ፕሮቴስታንቶች የቅዱሳን ምልጃ ይክዳሉ አሉ። ስለዚህ የጥቅሶቹን አውድ ለማስረዳት ሲፈልጉ እንዲህ አሉ። በክርስቶስ መካከለኝነትና በቅዱሳን ምልጃ መካከል መሰረታዊ ልዩነት አለ። አሁን ርዕሳቸው ምልጃ መሆኑን እንዳትረሱ። ይህንንም ደግሞ አንስተው የቅዱሳንን አማላጅነት ይክዳሉ ማለታቸው እንዳትረሱ። ከዛ በኋላ እያሳዩ ያሉት ምንድነው? የኢየሱስ ክርስቶስ አማላጅነትና የቅዱሳን ምልጃ ልዩነት አለው የሚለውን ነው ማሳየት የፈለጉት። በዛው እግረ መንገዳቸውን ምን እያመኑልን ነው? ኢየሱስ ክርስቶስ አማላጅ ነው የሚለውን እያመኑልን ነው። እናም የክርስቶስ መካከለኝነት ካሳ ነው። ይህ ማለት እርሱ ስለኛ ስርየት መካከለኛ ሆነ፣ በእኛ እግር ዕዳችንን የሚከፍል ዕዳ ከፋይ ሆነ፣ በደላችንን ተሸከመ። ስለዚህ በእግዚአብሔርና በሰው መካከል ቆመ፣ ወይም በእግዚአብሔርና በሰው መካከል ያለ ብቸኛ ሆነ። ለሰዎች ሞቶ ካሳ በመሆን የኃጢአት ስርየትን የሰጠ ለእግዚአብሔር ደግሞ በሰማያዊ ፍርድ መብቱን የሰጠ ሆነ ማለታችን ነው። ቅዱስ ዮሐንስ ወንጌላዊ ልጆች ሆይ ኃጢአት እንዳታደርጉ ይህን እጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው አለ። ጥቅስ አንደኛ ዮሐንስ ምዕራፍ 2 ቁጥር 1። ይህ ማለት ከላይ የተገለጸው መካከለኝነት ማለት እዚህ ላይ መካከለኝነት ማለት ነው። እዚህ ላይ በካሳ መካከለኛ መሆን በጣም ግልጽ ነው። እርሱም ለኃጢአተኛ መካከለኛ መሆን ማለት ነው። ማንም ኃጢአት ቢያደርግ የኃጢአተኛ የሚክስለት ያስፈልገዋል። ካሳውን የከፈለ አንድ ጻድቅ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ስለዚህ እርሱ አንድ ጊዜ ፈጽሞ ባፈሰሰው ደግሞ ስለኛ መካከለኛ ነው። ስለ ኢየሱስ ክርስቶስ በእግዚአብሔርና በሰው መካከል ስላለው ብቸኛ መካከለኝነት፣ በነገራችን ላይ ተርጓሚው መካከለኛ ብሎ የተረጎመው እንግሊዘኛው መካከለኛ ብሎ አላስቀምጠው አማላጅ በሚል ነው። ልቀጥል ዝም ብዬ በዚሁ ስለ ኢየሱስ ክርስቶስ በእግዚአብሔርና በሰዎች መካከል ስላለው ብቸኛ መካከለኝነት የቅዱስ ጳውሎስ አባባልም ተመሳሳይ ትርጉም ይሰጣል ብሎ ጥቅስ ይጠቅሳል። ምን? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5-6 አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ
ስለኛ እንደ ካሳ ከፋይ ራሱን መስዋዕት አድርጎና የኃጢአታችን ዋጋ ከፍሎ መካከለኛ ሆነ። እንዲህ ያለው መካከለኛነት ጥያቄ ውስጥ አይገባም፣ ለክርስቶስ ብቻ የተሰጠ ነው። ሆኖም የቅዱሳን ምልጃን ካሳን ከመክፈል ጋር ፈጽሞ አይገናኝም። ምልጃ ስለኛ ለአምላካችን ለኢየሱስ ክርስቶስ ለራሱ የሚቀርብ ነው እና ቀጥሎ ደግሞ የቅዱሳን ምልጃ ስለኛ መጸለይ አቤቱታ ማቅረብ ነው። ይህም ከክርስቶስ የካሳ መካከለኝነት የተለየ ነው የሚል ደግሞ ሌላ ርዕስ ይከፍታሉ። ካስፈለገ እሱንም ልንዘልቅበት ልንሄድበት እንችላለን። ሶስተኛ ላይ ደግሞ የእግዚአብሔር ሰዎች የቅዱሳን ምልጃ እንዲጠይቁ ፈቅዷል የሚል ወደ ሌላ ነጥብ ይገባሉ። በእነዚህ በሁለት ነጥብ ውስጥ ግን ምንድነው እያሳዩን ያሉት? እውነት ነው ኢየሱስ ክርስቶስ አማላጅ ነው። ነገር ግን ልቀጥለው? እሺ ደስ ይለኛል። ኮሜንትን አየሁት፣ ቀጥል የሚለውን ይህም ሐዋርያው ትፈወሱ ዘንድ እያንዳንዱ ሰው ይጸልይ፣ ጻድቅ ሰው ጸሎት በስራ እጅግ ኃይል ታደርጋለች ባለው ተረጋግጧል። የቅዱሳን ራሳቸው ሌሎች ሰዎች እንዲጸልዩላቸው ጠይቀዋል። ሐዋርያው ቅዱስ ጳውሎስም ለተሰሎንቄ ሰዎች ስለኛ ጸልዩ፣ ለዕብራውያን ጸልዩ፣ ስለኛ ጸልዩ፣ ለዕብራውያን ጸልዩ ይጸልይ የተጠየቀበት ሁኔታ እጅግ ብዙ ደግሞ እነርሱ ስለኛ እንዲጸልዩ ልናንጠይቃቸው ምን ገና ብዙ በዚህ ዓለም በመንፈሳዊ ጦርነት ሳሉ ለመከራ የተጋለጡ ቅዱሳን እንዲጸልዩላቸው ከጠየቅን ተጋድሏቸው የፈጸሙት በገነት በክርስቶስ ጋር የቅዱሳን እንዲጸልዩልን አንለምናቸው ምን? ወይም እነዚህ ቅዱሳን ከመሬት ከተለዩ በኋላ በገነት ክብር ዝቅ ብለዋልን? ከምድር ሳሉ ጸሎታቸው የተፈቀደልን ከሆነ በገነት ለክርስቶስ ቀርበው ሳሉ ጸሎታችን እንከለክላለንን? የሰው ልጆችን ጸሎት መጠየቅ ከቻልንማ የቅዱሳን መላእክት ጸሎት መጠየቅ አንችልም ምን? የሚል የራሳቸውን የሙግት ሀሳብ ያስቀምጣሉ። እንግዲህ ምንድነው በዚህ መጽሐፍ ማሳየት የፈለግኩት? ጸሐፊው አቡነ ሽኖዳ እንዲሁም ተርጓሚው ዲያቆን ያየህ ይራድ በክርስቶስ እና በቅዱሳን ምልጃ መካከል ልዩነት አለ የሚል ሀሳብ በማቅረብ የኢየሱስ ክርስቶስ መካከለኝነት ወይም ደግሞ ምልጃ ካሳ በመክፈሉ የተከናወነ ሲሆን ቅዱሳን የሚሏቸው ደግሞ አቤቱታ በማቅረብ ወይም በመጸለይ ነው የሚል የመከራከሪያ ሀሳብ ያቀርባሉ። የቅዱሳን ምልጃ ርዕሳችን ስላይደለ ለዛሬ እናስቀምጠውና ስንገባበት ጸሐፊው እንዴት ያለ ስሁት ጽሑፍ እንደጻፉ እያራገፍን እናሳያቸዋለን። አሁን ግን አብይ ጉዳያችን ኢየሱስ ክርስቶስ ምልጃን በተመለከተ የግብፅ ሰዎች ምን ያምናሉ የሚለው ነውና ይኸው ነው። የግብፅ ሰዎች ምን እንደሚያምኑ ካስፈለገ ደግሞ ሌላም መጽሐፍ ማምጣት ይቻላል። እሺ አሉ ሊቀ ዲያቆን ይሁዳዬ የመጨረሻ አንቀጽ ስለሆነ ጨርሻለሁ ብዬ ነው። እኔም የመጨረሻ ስለሆነች ነው ቅድም ቀጠለው ያልኩ። እሺ መልስ የለህም ማለት ነው? አንተ መልስ ስላለህ ነው እንጂ የደበቀው ካሜራው ራሱ። ኦኬ ሳነበው ሌላ ጽሑፍ ነው ያነበብኩት ማለት ነው። ያው ሌባ እናት ልጇን አታምነውም ሆኖ ነው ነገሩ። በክርስቶስ አማላጅነትና በቅዱሳን ምልጃ መካከል ልዩነት አለ መሰረት በማድረግ በተጻፈው ጽሑፍ ስር የኢየሱስ ክርስቶስን አማላጅነት ብፁዕ አቡነ ሺኖዳ ሳልሳዊ ያምናሉ። አንተ ግን ግብፃውያን እንደዚያ አያምኑም ብለሃል። ከሳቸው በኋላ ወደ ጵጵስና ወደ ፕትርክናው የመጡት ታድሮስ ማላቲም እንደዚሁ እንደሚያምኑ ማስረጃ ማምጣት እችላለሁ። የአቡነ ሺኖዳን ምን አስተያየት አለ? አሁን ለምሳሌ ቅድም የተናገሩት አባት አሉ አይደል? ለምሳሌ አሁን ዳኒ ቅድምን ብለዋል ያማልዳል ብለዋል ብሎ እንትን ተናገረና በየትኛው ምዕራፍ ነው? በየትኛው ለምሳሌ ከመጽሐፍ ቅዱስ ውጭ አይናገሩም አይደለ? በየትኛው ምዕራፍ ነው? ምዕራፍ ሳይጠቅሱ እኮ ዝም ብሎ ያማልዳሉ አይሉም። ገብቶሃል? ሁለት ጥቅስ ጠቅሰዋል። ያው መርጠህ መስማት ስለፈለክ ነው እንጂ ሁለት ጥቅስ ጠቅሰዋል። ችግር የለም። በየትኛው ምዕራፍ? አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እና ጢሞቴዎስ ምዕራፍ 2 አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 እሳቸው የጠቀሱት እንደነበርኩት። ኦኬ። ስለዚህ አማላጅ እንጂ ፈራጅ አይደለም ብለዋል ነው የምትለው አንተ? አላልኩም። አንተ የራስን አማርኛ አዘጋጅተህ አቀረብክ እንጂ አላልኩም። ነው ቆይ አይደለም እንዲህ አሁን ተናግረዋል አይደለ? አማላጅ ነው ፈራጅ ነው ወይስ ሁለቱም ነው የምትለው አንተ? አሁን ለምሳሌ የአቡነ ሺኖዳን እንጨርስና ወደ እኔ እንመጣለን። ችግር የለውም። አቡነ ሺኖዳ ጥቅስ የጠቀሱ ስላልመሰለህ
በጥቅስ ለማድበስበስ ሞከርክ። ሁለት ጥቅስ ለማስረጃ አቅርበው ሁለቱን ጥቅስ አብራርተው ኢየሱስ ክርስቶስን ሪያሊቲ ነው ማለት ሐሳቤ ልናገር ተናገር፣ ችግር የለም። እሺ አመሰግናለሁ። ሁለት ጥቅስ ጠቅሰው ጥቅሱን አብራርተው ኢየሱስ ክርስቶስን አማላጅነት ከካሳ ጋር አያይዘው የጻፉትን ጽሑፍ ነው ለአሁን እየተወያየንበት ያለ ነው። ለምንድን ነው ወደዚህ የመጣ ነው? የግብፅ ቤተክርስቲያን እንደዚህ አትልም ብለህ ስላልክ ማለት ነው ወደዚህ የመጣ ነው። እሱን ሀሳብ እንጨርስና አንተ ደግሞ ምን ትላለህ የሚለውን ስትጠይቀኝ እናወራለን። መጀመሪያ የከፈትነውን ድስት እንክደን። እዚህ ላይ ምን ሀሳብ አለህ ነው እያልኩኝ ያለሁት። እኮ አሁን እኮ ምን መሰለህ ቀድም አሁን አንተ እንዳልከው ነው። ተው ችግር የለውም። የኢየሱስ ክርስቶስ ምልጃ እንትን አቅርበሃል። በዛ ላይ ደግሞ የቅዱሳን ምልጃም አለ ቀድም ያመጣው ማለት ነው። ግን መሰረታዊ ሽኖዳ የቅድም ዋሸኸውን፣ ምክንያቱም በውሸት ላይ ውሸት እየደራረብክ ስለሆነ ውሸቱን ነው ውስጥ ካርገን የምናወራው። ቅድም 80 አሐዱ የሚባል ነገር ግብፅ ቤተክርስቲያን እንደሌላት ውሸትህን አሳይተናል። አሁን ደግሞ ቤተክርስቲያን ልናገር ይህንን የሚል ማስረጃህን አምጣ። 81 አይደለም 81 ቢል ከሆነ ማስረጃህን አምጣ። ኧረ ልናገር ሐሳቤን። አመሰግናለሁ። የግብፅ ቤተክርስቲያን ኢየሱስ ክርስቶስ አማላጅ ነው አትድም ብለህ ያልከውን ከግብፅ ቤተክርስቲያን መጽሐፍ ከአቡነ ሺኖዳ ላይ ማስረጃ አቅርበናል። አንተ አትልም ብለሃልና ይህንን ሐሳብ ወይ ውሸት ነው በል ወይ ተሳስቼ ነው በል። ማለት ተሳስቼ ነው በል ማለት ለዳኒ ቅድም ምንድን ነው ያልከው? እኮ ማስረጃው እኮ ቅድም እኮ አላመጣም እኮ የእሳቸው የጻፉት መጽሐፍ ብለህ ምናምን ነው እንትን ያመጣው። እኔ የጻፍኩት እና ያመጣሁት ማለት ነው። ና አይደለም እንዴ? አሁን እኮ ቀደም ያመጣው መጽሐፍ አይደለም? ቀደም ያመጣው መጽሐፍ ለዳኒ ምንድን ነው ያልከው? የጠየቅኩን አልመለስክልኝም። ለዳኒ ምንድን ነው ያልከው? አንተ አሁን ያወራው ያለው ስለ 81 ነው። ለዳኒ ምንድን ነው ያልከው? የግብፅ ስለ 81 ነው አይደለ? ብለህ የመጣው አንተ ነው። 81ዱንማ ፋይል ዘግተን ወደዚህ መጥተናል። የግብፅ ቤተክርስቲያን መቼ ዘጋሁና 81 ነው የሚል አምጣ እኔ አልኩኝ። ምንም ሳታመጣ እኮ እኔ አልኩኝ። በነገራችን ላይ አንተ ደስ ሲልህ ወደ 81 አይደለም የሚል አምጣ። ስንት ነው ታዲያ? እባክህ ተረጋጋ። እባክህ እኮ አይደለም አንተ አምጣ። 81 ነው ብያለሁ። አንተ 81 አይደለም ብለኸኛል። 81 አይደለም የሚል ደግሞ አምጣልኝ። እንዴ ዝም ብለህ አይደለም እኮ አንብበህ መሄድ እኮ ብቻ እኮ አይደለም። እሺ አውርተህ ጨርሰሃል ብዬ አስባለሁ። አሁን ቅድም ስለ 80 አሐዱ ስጠይቀው እዚህ የነበራችሁ ሰዎች እንደምታስታውሱት በፍጹም ለመናገር አልፈለገም። ልክ አሁን ሲያደርግ እንደነበረው ወደ ምልጃው እንድንሄድ ማስረጃ የሌለን መስሎት ማለት ነው። ምንም የያዝን የሌለን መስሎት ማስረጃ አምጣ በሚል በጣም ሲረብሽ ነበር። እንደውም ዳኒ ሚውት እስኪያደርገው ድረስ ማለት ነው። እባክህ ልናገር እያልኩ እስክለምነው ድረስ ማለት ነው። አሁን ይሄኛውን ማስረጃ ስናመጣ ደግሞ ቅድም እባክህ ማስረጃ አምጣ ብዬ ስለምን ወደ ነበረው ሄደ። ዮዳሄ እመነኝ፣ እሱንም ማስረጃ አምጥቼ ማሳፈር እችላለሁ። ግን ርዕሳችን አሁን አታመጣም። እርግጠኛ ነኝ። እሺ ማስረጃ የለኝም፣ ተሳስቼ ነው፣ ይቅርታ። አሁን አቡነ ሺኖዳ እንደዛ ብለህ ተሳስቼ ነው ብለህ ስለ ጉልበታ አምላክ ምን አይነት ብልግና ነው? ግን አስተዳደራችሁ ምን አይነት ነውረኞች ናችሁ? ኖ አትሳደብ። ስርዓት ያዝ እኮ አትሳደብ። ተሳስቻለሁ ብለሃል አይደለ? ተሳስቻለሁ ብለሃል፣ ተቀብያለሁ። እየሰማሁ ነው አይደል? ዝም ብዬ እየሰማሁ። አትናደድ። ምን ብልግናህን ስለነገርኩህ ነው? ኧረ ስለ እግዚአብሔር አንተ አትሳደብ። በእናትህ ነገር ብልግና ነው። ሰው ሲናገር ሰው ላይ እየተደረቡ መናገር ብልግና ነው። አንተ ወደ ስድብ ቀየርከው። ወደ ስድብ ማውራት ይቻላል። እንደዚህ ያደረኩ ማውራት ይችላለሁ። ኧረ ሰደብከኝ። ማውራት ይችላለሁ። አሁን ሀሳቤን ልጨርስበት። አንተ ማስረጃ ካለ አምጣ፣ ከሌለ ደግሞ ልውረድ። ምክንያቱም የለኝም ብለሃል፣ ተሳስቻለሁ ብለሃል። እንግዲህ ምን ላድርግ ከዚህ በላይ? እሺ አሁን ልናገር። ተመልከቱ እንግዲህ አሁን ልናገር። በቃ ተሳስቻለሁ ብለሃል እኮ ቅድም። በቃ ከሌለ ወደ ዳኒ ልለፍ። በቃ አንተ ማስረጃ የለህም። እሺ ልናገር። ሚውት ታደርጋለህ ወይስ በእውቀት ማውራት ትችላለህ? ብራዘር
ሚውት አድርግ እኮ ተሳስቻለሁ ብሏል እኮ በቃ አላመጣም ዳኒ አላመጣም አይዞ ብራዘር ገና የሐሰት ትርክትን አሁን የምንታገዝ ነው ውሸትን ለትውልድ ማሳየት ማስረጃ ተሳስቻለሁ ብሏል ተሳስቻለሁ እስካሁን ድረስ እኛንን ባይዘው ማስረጃ ያለን እኛንን አሁን ሚውት አድርግ ተሳስቻለሁ ብሏል አንተ ካለ አምጣልኝ ሚውት አድርገው ወዳጅ ሚውት አድርገው አንዴ ሚውት አድርገው ቴንክ ዩ ቴዲ ጨርስና ከዛ እንሄዳለን ሚውት አድርገው ቴንክ ዩ እንደዚህ ኦርቶዶክሳውያን እንደዚህ እንደሆናችሁ ማሳየት አላማችን ነው ባይዘው ቀጥል ቴዲ ቴንክ ዩ ዳንኤል ማስረጃ ከፈለክ የራስህን